ዩሪም የጻፍከውን አይቼ ነበረ። እኔ ፍሬሚንጋችንን ብቻ ነው እዛ ላይ ብቻ ነው መናገር የፈለኩት። የተለያዩ ያነሳችኋቸውንም እንደ ኤቪደንስ ከዚህ በፊት የተለያዩ የፋኖ አመራሮች በኦፊሻሊ የጻፉትንም ከምስረታው በኋላ ከዛም በኋላ ሊክ የተደረጉ ኦዲዮዎችንም የተወሰነ በሚባል ደረጃ ሁሉንም ስላልሰማኋቸው ኮመንት ማድረግ ባልችልም የተወሰኑትን መረጃው አለኝ ማለት ነው። የሆነ መረጃው አለኝ ስፔሻሊ when it comes to በፊት ለፊት ሙሉ በሙሉ ሳይቆራረጥ የተጻፉ ፖስቶችን ካልሆነ በቀር when it comes to audios በየትኛውም በኩል በመንግስትም እርስ በርስ በራሱ የመንግስት ተቋሚ በሚባለው ጎራ ውስጥ የሚወጡትም ተቆርጠው ተለጥፈው ሊሆን ስለሚችል እንደ ጀነራል ይሄ ከናንተ ኢንተለጀንስ የሚያልፍ አይደለም። ግን በአጠቃላይ እንደወረደ መቀበሉን ያው በመሪ ደረጃ መቀበል ጥሩ እንዳልሆነ ማስቀመጥ ፈልጋለሁ። the entire ሙሉ ታይም ያለ ዲስከሽን ካልተሰማ ሁሉም ቆራርጦ ምን እንደሚያደርግ ስለሚታወቅ ማለት ነው። ከዛ በተረፈ ስለ ፍሬሚንጋችን ነው መናገር የምፈልገው በተለይ ኮሌክቲቭ ሊደርሺፕ ላይ እና ደግሞ ውጪ ያለው አማራ በመጥፎም በጥሩም አልስለውም። ምክንያቱም አማራ ነው፣ በማንነታችን ነው ትግሉ የመጣው። ስለዚህ አይሳተፍ አይባልም ማንም ሰው ምክንያቱም ከዛም አልፎ የእያንዳንዱ ሰው ወንድሙ፣ እህቱ፣ እናቱ፣ ቤተሰቡ ቤቱን የተቃጠለው ቤቱን የፈረሰው ሁሉም ፋኖ ዘመድ የሌለው የለም። ስለዚህ ስናት ላይክ ይሄ ትግል በሩቅ ሆኖ እነሱ ብቻ አይምሩትም ተብሎ በውጭ ያላችሁት ለምን ያለ ነው ተናገርንም ብዬ ላይክ መደንፋት አልችልም። ግን የሆነ የሮል ልዩነት ግን መቼስ እንዳለ ይገባናል። ኖት ኦንሊ ከዚህ ወደዛ ከዛ ራሱ ወደዚህ ያለውን ስናይ ይህን ያህል ገብተው ተጨንቀው ተጠባው ውጭ ያሉ አደረጃጀቶች ላይ አንዱኑ ብሎ ጠቅላላ ብሎ ከመምከር አልፎ በልተው እንትን አይሉልንም። ገብተው ማኒፑሌትና ማኖቨር ለማድረግ አይሞክሩም። ከመሬት ላይ ወደዚህ የአንድ አካል መሆናችንን ለማሳየት ግን መግለጫዎች ሲያወጡ ውጭ ያለው ዲያስፖራ አንዱን ሁሉን ተሰብሰቡ፣ በዚህ አግዙን ያለው መከፋፈል ትክክል አይደለም። በተለያየ ቦታ ነዘሜ ማውጥተዋል። በራሱ በግሉ በሚጽፍበት ጊዜ ከጎንደርም ከሸዋም አርገውት ያልፋሉ። በተለይ አንዳንዴ በጣም የነተበ አይነት ጭቁስ ስንገባ ግን አይታችሁ ከሆነ ቦታ ለይተው የዚህን ማህበር የዚህን ድርጅት የዚህን ምናምን ጠቅሰው አይደለም የሚገቡት። ጠቅላላ አድርገው የራሳችሁ ጉዳይ ነው እዛ ጨርሱት፣ ግን አትሊስት አንዱኑ ህሉና ትግል ላይ ነን አግዙ ምናምን በማለት መከራ ያልፉታል። ኦፖዚቱን እንየው። በእኛ በኩል ደግሞ ኦፍ ኮርስ በፋይናንስ በኤፈርት በሐሳብ በብዙ ጉዳይ ዲያስፖራው ያግዛል እዛ። when it comes to problem solving ግን ጠቅላላ አድርገን አክብረን አቅጣጫዎችን ጠቅላላ አድርገን አይደለም እናስቀምጠው። ከነሱ ኦፖዚት ነው የምንሄደው። እኛ ፈትፍተን ገብተን ከነ ማዕከላዊ ኮሚቴ አመራረጥ ከነ እርስ በርሳቸው የተባባሉትን ነገር እያወጣን ፈትፍተን እናወጣዋለን። ኦፍ ኮርስ ሰው ናቸው። ማናችን መልአክ የለም እዚህ ምድር ላይ። እኛ እንኳን የተለያየ ቦታ ላይ ብንሆንም እንኳን እነሱ ቤታቸው መኪናቸውን ኑሯቸውን ሸጠው በቃን ብለው ገብተው 24/7 እየታገሉበት ነው። ግን ጥይት እየጮህባቸው ከጦርነት ጎን ለጎን ሳተላይት ፎን ምናምን የለም እንቀዳለን አንቀዳም በሚል በመሳቀቅ ነው ማደራጀቱን እየሰሩት ያሉት። ኦን ቶፕ ኦፍ ዳት መረጃ በመሃል የሚያስተላልፍ የሚያባላ ሰርጎ ገብ አለ። ያ ተጠራጠሩ። በየትኛውም በኩል መንግስት ዝም ብሎ አይቀመጥም። ደብል ኤጀንቶች የትኛውም ይሄ ማንም ድርጅት ብሎ ይምጣ በዚህ በአፋሕድ በእስክንድር ድርጅት እኮ አይተነዋል አይደል? የኢንፊልትሬሽን ሌቭሉ የተለየ ሌቭል ከመሆኑ የተነሳ አቋቋማቸው አካሄዳቸው የነበሩ አደረጃጀቶችን ኮኦፕት አድርጎ ለመምጣት በመሆኑ የተነሳ አጌንስተም የቆመውን በአጠቃላይ ኦንቦርድ ለማድረግ ባይሄዱበት አንጻር በጣም ብዙ ሰጎገቦችን ሊቀበሉ ይችላል። ለትግሉ መመቻ አንደኛው መግቢያ ሆነዋል። ምንም ጥርጥር የለውም። በተለያዩ ጊዜ አይታችኋል። መንግስት ጋር ተመልሰው የገቡ የፋኖች ኮሚኒኬሽን ቁጥር አሳልፈው በመስጠት አስተኳሾችን this level of infiltration አይሆን እንጂ በየትኛውም ፋኖ እንታገላሉ ብሎ ኤኒ ብሪጌድ መስረት ሻለቃ መስረት ለብቻ ለምን 10 ሆነ አትወጣም? መንግስት ኢፌክቲቭ ትግሉን መበተኛ መንገድ ከውስጥ ሰጉ ማስገባት ነው። በትግልማ በኮምባትማ አልቻሏቸው። ስለዚህ ይሄ ሁሉ ወሬ መቀባበል አለ። በተለያየ ቦታ ላይ ቁጭ ብሎ ኦን ቶፕ ኦፍ ዳት ጦርነት አለ። ኦን ቶፕ ኦፍ ዳት ብዙ ነገር አይመችም። ስለዚህ ፐርፌክትሊ መረጃዎች ላይ ፈሱ ይችላሉ። ኢቨን ቱ አ ፖይንት
አንዱን አምቶ ሁሉ ሊሆን ይችላል። ለምን ይደንቀናል? እዚህ ስንት ነገር ተባብለን ሁሉ መጨረሻ ላይ ለትግላችን ብለን አንድ ላይ እንቀጥላለን። እሱን አውጥተን እንደ ዩኒት አብረው የተጋደሉ አብረው ካጠገባቸው የተሰዉ ሰዎች የየራሳቸው ኮሌክቲቭ ሜሞሪ አላቸው። እንደ አማራ አለ ደግሞ አብረህ እንደተጋደልክበት ኮት ኦፍ አርምስ ብራዘር ፍራተርኒቲ አለ አብረህ ስትጋደል ማለት ነው። የእዙ ስም ሸዋ፣ ጎንደር፣ ጎጃም መባሉ አይደለም። ወደፊት በጣም ዲሴንትራላይዝ ስናደርግና ፎርሱ በትልቅ ደረጃ በኢስት አፍሪካ ትልቅ በሚባል ደረጃ ሲገነባ ጎጃም፣ ጎንደር፣ ሸዋ፣ ወሎ ብቻ አይደለም ኮማንዶቹ የሚሆኑት ቀጠናዎቹ በእያንዳንዱ ዲስትሪክት በወረዳ ሌቭል ይሆናሉ ኮማንዶቹ አይደል እንዴ? ቀጥታ የአማራ ትልቅ ፎርስ ሆኖ ማለት ነው። ስሙን ምንም በለው እዚህ ሀገር ኔቪ ሲል ጄሶክ ምናምን እንደሚባሉት አብረህ በዩኒት የተጋደልክበት የተለየ ትስስር ይፈጥራል። ስሙ ሸዋ፣ ወሎ፣ ጎጃም ምናምን ስለተባለ አይደለም። እዛ ላይ የተወሰነ ፓወር ስትራግል ቢኖር የተወሰነ ነው። እዚህ ጋር እንደዚህ አይነት መስዋዕትነት አለ እንደዚህ ሆኖ ነው የራሱን በውስጥ አማራነት ደግሞ አትርሱ። እነ ዶናልድ ሌቪን የጻፉትን ዝም ብሎ በመንጋ የሚነዳ አይደለም። በማንነቱ አንድ ቢሆንም በውስጥ ደግሞ የራሱን ጥንካሬ ጎበዝ አለቃ እየመረጠ የሚሄድ ነው። ይፏከታል። በዚህ ተናግሮ በሜሪት ይሄ እንዲህ ነው እዚህ ጋር ጉብዝና አለ ይሄ ጎሎታል። ያንን ፕሮሰሳቸውን እኛ ሸፍነን እንዲጨርሱት እዛው ፋሲሊቴት ማድረግ ነው ያለብን እንጂ ያንን ፕሮሰሳቸውን ልክ እንደ ለፓወር እንደ መጋደል አንዱን ገሎ እንደመነሳት አስመስለን እዚህ እኛ ለከ ዴቪል አድቮኬትም በመምሰል ይሁን ወይ ተበደሉብን በማለት በመጥፎ ልንስልባቸው አይገባም ለማለት ፈልጌ ነው። ያ ፕሮሰስ በራሱ ልክ እንደ ፉትቦል ቲም ይሁት ኔሴሰርሊ ያለበት ቲም እዙ ጎጃም፣ ጎንደር፣ ሸዋ፣ ወሎ ቤተ አማራ ተብሎ ሌብል ስለተደረገ ወንድማማችነትን አክሮስም የሰራውን ስራ ዊዝንም ደግሞ ከፎርስ ጋር የሰራውን ስራ የኔነት ተሰምቶ እዛ መጨረሻ ላይ ቋራ ላይ ተገናኝተ የተሻለ ለአማራው ትግል እኮ የተሻለ እዚህ በውስጥ የሰራሁትን እዛ አበረክቼ የተሻለ ለአማራ ትግል እሄዳለሁ በሚል ነው እንጂ ሞት ነው እኮ እንትኑ ምንድነው ሽልማቱ ሞት እኮ ነው። በዚህ ጊዜ ያለ ስልጣን አሁን እኮ 4 ኪሎ አይደለም ያሉት። አሁን እኮ መንገድ ነው የሚጠጉት እነዚህ ሰዎች። ወንድሞቻችን እስከ መጨረሻ ለድል ያብቃልን እንጂ 13ቱንም ከዛ በታችም በስራቸው ያሉትን በአጠቃላይ በጣም ተጋድሎ ይጠብቃቸዋል። ገና ሽሚያው እኮ የበለጠ ልሰዋልህ ነው እኮ እንጂ የተለየ ምን ቤት መኪና ምናምን ፎቅ ምናምን አይደለም የሚሰጠው። በዚህ ሰዓት እዚህ ላይ መሆን ስንስለው ምን አርገና ሳል ነው የመጠቀሚያ አርገን ሳል ነው። የነሱ ሽሚያ ጥሩ ለህዝብ ከማድረግ ጥሩ ከመገንባት ጥሩ የታወቀለት ጥሩ ብዙ መስዋዕትነት ጦር የወረደበት በተለያየ ጊዜ ባለፉት 6 ዓመታት የተለያየ ቦታ ላይ የተለያየ ጦር ወርዷል። በጦርነት ሴቲንግም እንደ መተከል እንደ ወለጋ ደግሞ ሲቪል ያለ ምንም መመከት ሳይጀምሩ በፊት ታርዷል፣ ቆዳ ተገፏል። በተለያየ ጊዜ የተለያየ አካባቢ አማራ የተለያየ ዋጋ ከፍሏል። መስዋዕትነት በተለያየ ጊዜ የተለያየ ቦታ ሆት ስፖት ሆኗል። ያ ሁሉ ተጨምቆ እንደ አማራ ነው መሪ ያመጣን ያለ ነው። ስለዚህ አንዳንድ ነገሮችን ፐርፌክሽን ከነሱ አንጠብቅ። በተረፈ አንዳንድ ተረክቶች አሉ። ለምሳሌ ቲም ገዱ የሚለው ነገር ከግንባሩ የመጣ ነው። ቲም ገዱ የሚለው ነገር ሲመጣ በጎጥና በእንትን ተለይቶ ለተወሰነ ቦታ አዋርድ የተደረገ አልነበረም። የሆነ ሰሞን እሱ እዚህ መጥቶ ከቶ ከመጣ በኋላ የውጭ ጉዳይ ኮኔክሽኖቹን የተለያዩ ስኩል ኦፍ ቶቶች ነበሩ ማለት ነው። የተወሰነው ሰው ከዛኛው ከምንታገለው ስርዓት ውስጥ የፈለገ ከርቶ ቢመጣም እንኳን የፈለገ ውጭ ጉዳይ ሚኒስትር የነበረም ቢሆን የፈለገ ትልልቅ ኦፍ ኮርስ ውጭ ጉዳዮችን ፕሬዚደንቶችን ምናምን ኮንታክት ይኖረዋል። የአማራ ትግል የተዘጋጋበትን ነገር ሊኖር ይችላል። እንደዛም ቢሆን እንኳን ግን ፌስ የነበረው የስርዓቱ ፌስ ስለነበረ ባይሆን እነዚህ መረጃዎች ለትግሉ ካሰበ በውስጥ ያቀብል እንጂ የትግሉ ፌስ ሆኖ ከመጣ ስር ነቀል ለውጥ ለማምጣት የምንፈልገው ይህንን የአማራን ትግል ልክ አጥፈን መሄድ የምንፈልግ ያስመስላል። ውጮቹ አሲቲዝ ኦልሬዲ እነሱ ስታተስ ኮ የሚፈልጉት ምንድነው ይህንን ስራ አጥፎ ምናምን መሄድ ነው ከፔት ገቨርንመንት ስለሚፈልጉ። ስለዚህ ወደ ፌሱ መምጣት የለበትም። ሌላው ደግሞ ብዙዎች ኮመንት ከሚያደርጉት ነው ይሄ ካምፕ ተይዞ በድርጅት ምናምን አይደለም የወጣው መነገራችሁ በየቦታው የተከተሰጠ አስተያየቶች በሚዲያ ሰዎችም። ሌላው ደግሞ ኦልሬዲ ኦፖዚሽኑ ይሄን ያህል ሰርቶ የሰራው ትልቅ የዲፕሎማሲ ነገር የለም፣ ክፍተት አለ። ስለዚህ ባለው መረጃ አቅም ትግሉን ቢያግዝ ምን ችግር አለበት በሚል በጣም ትልቅ ዲስከሽን ኦፕንሊ ይደረግ ነበር። ያን ዲስከሽን ሲደረግ በጎጥ ተለይቶ የደገፈም የተቃወመም የለም።
ሚዲያ ፐርሰናሊቲዎችም ሊኖሩ ይችላሉ። አንዳንዶቻችንን ባልተገኘንበት ፎቶ እያወጡ ጠቅልለው የማናውቀው ዋትስአፕ ግሩፕ ውስጥ እያስገቡ ከገዱ ጋር ተሰብስበዋል እያሉ የግንባሩ ሰዎች እና እንደዛን ተክሎ በፊት ለፊት እንትን ሲሰሩበት ነበረ። ያንን አጀንዳ አምተን እዚህ ጋር ለዚህ ከቋራ በኋላ ለተደረገው ነገር መሰሪያ እንዲሆን መፍቀድ የለብንም። ይሄንን አስተሳሰብ በምን በኩል መሄድ አለበት? ከእርሶ የወጡ ሰዎች እንዴት ነው ትግሉ ማገዝ ያለባቸው? አማራንን ያጠፋነው ጥፋት ብአዴን ሆነን ለምንከፍለው ምንድነው ህዝቡ ትራይቡናል ሲያቋቁም ይከፍላል። እስከዛ ድረስ እንደ አማራነታችን ማገዝ እንፈልጋለን ካሉ በምን መንገድ ነው ማገዝ ያለባቸው የሚለው ትግሉ ቁጭ ብሎ በተለይ አሁን አንድ ድርጅት ከመጣና ወደፊት ከሄደ ኦፊስ በሚያቋቁምበት ጊዜ ጋይድላይን መስጠት ይችላል። እስከዛ ድረስ የመንግስት ትልልቅ ፊት የነበራቸው ሰዎች ኢቭን በጣም ተቆርቆረው እንኳን ቢሆኑ የትግሉ ፊት ሆነው መምጣት የለባቸውም። ለሌላ አይደለም፣ ፎር ዘ ቴክኒካል ሪዝን የስር ነቀል ለውጥ ነው ማምጣት የምንፈልገው እያለን ትልልቅ ቦታ ያላቸው ሰዎች በፊት ለፊት ወይ መረጃውን በጀርባ ይስጡ እንጂ ከመጡ እኛስ ምንድነው ያልነው ምናምን ነው የሚሉት። እና ማይክ ሀመር አሁን ከስልጣን ወጥተዋል። አሁን ኤንቮይም አልተመደበም። ግን የሆነ ኢንጌጅ አድርጎ ወደሚለው ነገር ፕሪኮንዲሽን ያላሟላ ኢንጌጅመንት ውስጥ እንዳይገፉን እንዳያደርግ ታክቲካል አካሄድ መሄድ ሊያስፈልግ ይችላል። ያንን አካሄድ ያንን ራሳቸው ከጀርባ ዲል እያደረጉ አሁን ሻለቃ ዝናቡ ሄዶ የተናገረው ንግግር በፍጹም ለዚህ ቀጠና ነው መባል የለበትም። እንደ አማራ ነው መታየት ያለበት። አሁን የሚሰራበት ኮማንድ ሂዝ ዋን ኦፍ ዘ 13 ሊደርሺፕ ውስጥ ነው። ከዛ በኋላ ደግሞ ጎጃም ቀጠና ላይ ያለ የሚሊተሪ መሪ ነው። የሚናገረው ነገር ግን እንደ አማራ ነው መወሰድ ያለበት። ጀነራል ተፈራ የሚናገረው ነገር እንደ አማራ ነው መወሰድ ያለበት። ፋኖ ሄኖክ የሚናገረው ፋኖ አስረስ የሚናገረው እንደ አማራ፣ ፋኖ ሀብቴ እንደ አማራ ነው። እነ ፋኖ ዮሐንስ መውሰድ ያለብን በየቦታው እነ ፋኖ ብሩክ እነ ፋኖ ደሳለኝ ሲናገሩ ወስደን ጠምዝዘን የድርጅታቸው እንትን ማድረግ የለብንም። ራሳቸው ድርጅታቸው ውስጥ የእያንዳንዱ አሰላለፍ ዳይቨርሲቲ ኦፍ ቶት አለ። የሚታገሉበት ቀጠና ጎጃም፣ ጎንደር፣ ሸዋ ወይ ቤት አማራ ሊሆን ይችላል። ከዛ በኋላ ደግሞ ያ የሚያስተሳሰራቸው ድርጅት ውስጥ ሀሳብ አፋጭተው አሸናፊው ሀሳብ ወደፊት ይመጣል እንጂ ጎጃም ሁሉ እንደ ሳሙና እንዲያስባል ማለት አይደለም። ጎንደር ሁሉ እንዲያስባል ማለት አይደለም። ወሎና ሸዋም እንደዛው ማለት ነው። ስለዚህ እሱ እዛ ጋር መጥቶ ሲናገር እንደ አንድ አማራ ታጋይ ብቻ እንደ አማራ መሪ ነው እንጂ ልንወስድ የምንችለው ቀጠናውን ላይ መለጠፍ የለብንም። እንደገና እዚህ ከቋራ በኋላ መጥቶ እዚህ ሶሻል ሚዲያ ላይ የናረውን ግሩፒንግ ሊደሮቹ ላይ ማድረግ የለብንም። ሌላ የመጨረሻ ደግሞ መናገር የምፈልገው እና ቫሊድ ነው። ሁሉም መተው የሚናገሩት የተለያየ ስጋት የተለያየ ቦታ ሁሌ በየቀጠናው የተለያየ ስጋት አለ። እንደ መሪዎች የሚያጋጥሟቸው ደግሞ የተለያየ ስጋት አለ። ስለዚህ የነሱ የሚናገሩት ስጋት እንደ ቫሊድ መውሰድ አለብን። ሁለት ነገሮች ነው ከዛ ጋር አንስቼ እናንተ ሌሎችም ተናጋሪዎች ስላሉ ብዙ ሆግ ማድረግ አልችልም፣ ወርዳለሁኝ። ዩሪ ከተናገረው ነገር ጋር ጥያቄ መጠየቅ ምንም ድርጅቱን አይጎዳውም ብዬ የማስብ ሰው ነኝ። አሁን ይሄ እንደውም ይሄ የገንዘብ ስብሰባውን እሱ ላይ አንድ ነገር እዛ ከመናገሬ በፊት ኮሜንቶች ስላየው ነው ገንዘብ ስብሰባው እንዳይበላሽባችሁ ነው ድርጅት የምትደግፉት ምናምን። ይሄ ድርጅት is part of the process። የአማራ ፋኖ ብሔራዊ ኃይል አራቱ ኮማንዶች ጠንከራው ከመጡ በኋላ በተመሳሳይ ነገር ላይ ብዙ ኦፐሬሽን ሲሰሩ ቆይተው በተሰዉ ሰዎች ስም ብዙ ሰክሰስፉል ኦፐሬሽን ሲሰሩ ቆይተው ከዛ በኋላ ኦፐሬሽን አንድነትን ሰርተው ኦፐሬሽን አንድነት it was a test case እኮ it was militarily አላይ አድርጎ በአንድ መንፈስ መስራት እንደሚቻል ያሳዩበት ነው። ቀጥሎ ደግሞ አማራ ፋኖ ብሔራዊ ኃይል መጣና ያ ሲመጣ አንድ መሪ ስትራክቸር የጠቅላይ ሚኒስትር ምናምን ከታች በሰላም ጊዜ እንደሚደረገው ወይም ደግሞ ልክ እንደ ዋግነር በአንድ ኃይል የተነሳ ወይ እንደ መከላከያ ወይ እንደ ልዩ ኃይሎቹ በአንድ አዋጅ የተቋቋሙ ድርጅቶች ሲቋቋሙ እንደሚደረገው አንድ ተዋረድ ይዞ አልመጣም። ያን ይዞ ያልመጣው ሲጀመር በግራስሩት ነው የመጣው። ይሄ ትግላችን ዲያስፖራም ሪፍሌክሽኑ ተሴም ነው። ይግድ ኮሌክቲቭ ሊደርሺፕ ምናምን የምንለው እንደ አንድ አማራ ቅንጦት አይደለም። አንድ አማራ የሚባለው ግሩፕ ትዝ ይላችሁ እንደነበረ አሁን ይህንን ሰበብ አድርጎ መሳደብ ያደርጉታል። ብአዴን ኢንፊልትሬት እንዳያደርገን 45 ሰዎች ሆነን ፍላት ስትራክቸር ነን ብለው መርጠው ይዘውት የመጡት ነገር ነበረ። ሌሎችን ድርጅቶች ኢንፊልትሬት ማድረግ ሲያቅታቸው ማለት ነው። ለእነሱ ጊዜ ሲሆን ይሰራል። አማራ ግን ትግሉ ተገዶ ነው በዚህ የመጣው። በግራስሩት ሌቭል በተለያየ ቦታ ዲሴንትራላይዝ አድርጎ ስለመጣ ሁላችንም እዚህ ውስጥ
አማራ ማህበራት የሌለንበት ቤቲ ስዊዘርላንድ አለሽ፣ ዩሪ ጀርመን ኢንቮልቭ አድርገ ማህበራት እንደሆነ ባላቅም ግን የተለያየ ከባልደራስ ጊዜ ጀምሮ ከዛም አማራ የተለያዩ ታስክ ፎርሶችን ኦፒኒየን ሊደር ሆነ ደግሞ ፕላትፎርም ይዘህ እስከምታመጣ በተለያየ ቦታ ስብስቦች ላይ አግዛል ታውቃለህ። የተደራጀ የሌሎቹን ትንኩሽት እንደዚሁ አማራ ዛሬ ሁላችሁም ፎርማሊ ወይም ኢንፎርማሊ ኢቭን እንደዚህ አይነት ካምፔኖች ሲኖሩ በተደራጀ ሁኔታ አይታችሁታል። አንድ በአንድ አዋጅ አይደለም የተቋቋም ነው ቢልልን እንደ ፕሮፌሰር አስራት በአንድ አዋጅ ያኔ ማህደን ሲያቋቁሙ ተቋቁመን ቢሆን ኖሮ እዚህ ጭቅጭቅ ውስጥ አንገባም። በተዋረድ አንድ መሪ ከላይ ይኖረናል። ጦርነቱን በአንድ መሪ ስር ምናምን ይገባ ነበር። እንደዛ አልመጣንም። ስንበተን ስለከረምን ፋኖቹን በዛ መንገድ ነው አማራ ፋኖ በጎንደር አንድ እስከሚሆን ድረስ በጣም ብዙ የተለያዩ ፋኖች ከነጎቤ ጊዜ ጀምሮ ከነ ምንድነው ከፋኝ ጊዜ ጀምሮ አማራ ህዝባዊ ኃይል ምስራቅ አማራ በፊት የተለያዩ ዩኒቶች ራያ ላይ ደቡብ ወሎ በኋላ ምስራቅ አማራ ተብሎ እታች ሸዋ ድረስ ተዘረጋ። አማራ ፋኖ በሸዋ at the same time ዲቨሎፕ ሲያደርግ ነበረ። እነዚህ ሁሉ በተለያየ ሊደርሺፕ መጥተው በኋላ አማራ ፋኖ ካውንስል ትዝ ይላችኋል ከሳምንት ጊዜ ጀምሮ የተጠነሰሰ በኋላ ደግሞ አድጎ በአመቻቾቹ ወደ አንድ ሲመጣ እና አማራ ህዝባዊ ኃይል እና ምስራቅ አማራ እና አማራ ፋኖ አንድነት በጎንደር እና አማራ ፋኖ በሸዋ የመሰረቱት ሌሎችም ኢንዲፔንደንት ዩኒቶች እየገቡ የነበሩበት ያው ጦርነት ሲወርድ እና ደግሞ በመሃል ግንባሩ ሲመሰረት በተፈጠረ ነገር ደክሞ እንደገና ደግሞ የተለያዩ እዞች ደግሞ ተመስርተው another attempt ጠንካራ አራት ሆነው ደግሞ ያን ሁሉ ችግር ካለፉ በኋላ ኮማንድ ከሆኑ በኋላ መልሰው ደግሞ የአማራ ፋኖ ብሔራዊ ኃይልን መሰረቱ። የመጣበት አመጣጥ ሁሉ እንደ ዋግነር በአንድ የፕራይቬት አርሚ አይደሉም ወይም ደግሞ በመንግስት እንደተቋቋመ በአንድ አዋጅ የተቋቋሙ ስላልሆኑ በተለያየ ጊዜ የተለያየ ኤፈርት ሲያደርጉ ስለነበረ ኦፍ ኮርስ በውዴት አይደለም። ኮሌክቲቭ ሊደርሺፕ it was a stepping stone. it's a stepping stone አንድ የተቀናጀ ነገር ለማምጣት እንጂ ተመርጦ ነው አይደለም። ሲኬድበት ልክ ፐርፌክት ነው በቃ ይሄ ብቻ ነው ለአማራ ትግል የምንሄድበት ያለን አይደለም። ኮሌክቲቭ ሊደርሺፕ ብለን መሬት ላይ ያሉትንም ውጭ ያሉትን ማደረጃጀቶች በፌዴሬሽን አንድ ሲመጡ ትክክል ነው አካሄዱ ስንል የነበረው it's a stepping stone ለመዋሃድ ማለት ነው። ስለዚህ አስረስ ብሎታል እኮ አስቻይ ነገር አልነበረም። ለምን በመጥፎ ሰዎች እንደሚታገግሙት አስቻይ ያልሆነው ጨፈላልቀው 50 እና 30 ወታደር ብቻ ቢሆን የነበራቸው እንደሌላ ድርጅት በአንድ ቀን መሪ ለጥፈው 30 ሰዎች ቀጥታ ደውለው 30ዎቹን ከዚህ በኋላ ከሊስር ናቸው ይሏቸዋል። ስንትና ስንት ሺህ በየቦታው ያለበት ቼን ኦፍ ኮማንድ በትክክል ካልተዘረጋ ማለት ነው የመሪ ብላችሁ የምትመርጡትን ሰው ዳፋ ነው የምትሆኑበት። የሆነ ነገር ኦፐሬሽን ሚስቴክ ቢሰራ ወይስ ከጀርባ ፌክ ዳያስፖራውን ለማስደሰት አንዱን ሰው ከላይ እናስቀምጥና ከዛ ስቲል ከጀርባ እየተደዋወለ እከሊን ጦር አንቀሳቅስልኝ ባክህ እከሊን እንዲበልልኝ ከመሪነት አልፎ ደግሞ ሌላ ሎቢንግ ስራ ከጀርባ ይሰራ መሪው ኖ በትክክል ስራ ሲሰሩ ነው የመጡት። ኩታ ገጠም ኤሪያዎችን ማስተሳሰር አለባቸው። ኮማንደር ኢን ቺፉ መጨረሻ ላይ ሲመጣ ኮሌክቲቭ ሊደርሺፑ ስራው ምንድነው አሁን ላይ መሆን ያለበት? ሌላ ጭቅጭቅ ውስጥ ባንከታቸው ጦራቸውን ማስተሳሰር ኩታ ገጠም ቦታ ላይ በክፍለ ሀገር ያሉ እንትኖች አደረጃጀቶች እንትን ብለው ጠቅላላ የተወራረሰ ልክ እንደ ሀገር መከላከያ ማለት ነው ከታች ጀምሮ ከአስር አለቃ ላይ ድረስ በኮር በምናምን የሚገነባ እየገነቡት ያሉትን ነገር ማቀናጀት ነው። ያን ለማድረግ ህዝባቸውን መዋሸት አልፈለጉም። መጡ በፊት ለፊት 13 ሆነው ለማቀናጀት አቀናጅተው ተሰባጥሮ ሲያልቅ ደግሞ ትክክለኛውን አመራር የምርጫ የሚመስል ነገር እንደሚን ታይም ይሄ 6 ወር ወይም አመት ምናምን whatever የሚፈጀውን ጊዜ ለማሰባጠር የምርጫ ጊዜ ማስመሰሉ ሰየው ጦርነት ባይኖርብን የምርጫ አስመስለን ሄደን ወደፊት የምንፈልገውን ማምጣት ከሆነ ደግሞ አሁንም እንዳልኳችሁ ለመስዋዕትነት ነው። የተለየ ሽልማት የለውም። ግን አማራ ያለውን ቀንሶ የሚሰጥ አይደለም። ጀግኖቻችን ለመስዋዕት ነው እየተሽቀዳደሙ ያሉት። እኔ ለከፊት ልቅደም ነው ያንን ነገር የምርጫ እናስመስልባቸው ከሆነምና ግን ውስጣቸው በጥንካሬ ያዩትን ለአማራ ትግል ከፍ እንዲልላቸው ስለፈለጉ የምርጫ አይነት ነገር የፓወር ስትራግል ካየን ከመሰለን በፓወር ነው እንጂ መወሰድ ያለበት ወደፊት መጥቶ የበለጠ ሰርቭ ለማድረግ ነው እንጂ መወሰድ ያለበት ጎጃም ለብቻው እንዲመጣ ነው ሸዋ ለብቻው ወሎ ጎንደር ብለን በዛ መወሰድ የለብንም። እነዚህኑ ሰዎች ሌላ ደቡብ ምስራቅ ምናምን አማራ ብለን ብናስቀምጣቸው ደሴም አይነት ስትራክቸር ነው የምናየው። ይሄ የሚሊተሪ ጸባዩ ነው። there is internal ፉክክር አለ።
የበለጠው ወደፊት ይመጣል። ቤስት ሁል ጊዜ ይመጣል። ያንን ሶሻል ሚዲያው ላይ ሮንግሊ ኢንተርፕሬት ማድረግ አልነበረብንም። ሮንግሊ ኢንተርፕሬት አድርገነዋል። ከዛ በተረፈ የጥያቄ ያነሳቸው ጥያቄዎች ዩሪም ማናችንም ብናነሳ በጣም በጥንካሬ በደም ላይ ነው ላይ እየተገነባ የመጣው። ምንም አይሆንም። እኔ ምንም ይሆናል ብዬ አላስብም። ከኮሌክቲቭ ስቴጁም አልፈው በትክክል መስመራቸውን ሰርተው ሊደርሽፕ አውጥተው እንደሚመጡ ምንም አልጠራጠርም። ይሄ እርዳታው የሚሰበሰበው እነሱ 4 ሆነው በጠሩት ኮሚቴ ነው ባይዘው እና ያንን ጨርሰው ሌላ ኦፊስ አቋቁመው ሌላ ቋሚ ኮሚቴ እስከሚያመጡ ያለውን ብሪጅ ጋፕ የመጨረሻውን ያዳራሽ ስብሰባ ኤፕሪል 5 ላይ ያደርገዋል። በፊት በተለያየ ክፍለ ሀገር በተቋቋመ ጊዜ ለመገደገፍ ሁላችንም ከብዶን ነበረ። ኢቭን ኢፍ ችግሮች ሁኔታዎች አስገድዷቸውም ቢሆን በየእዙ መድበው የነበረው ሰብሳቢ ኮሚቴ በአማራ ደረጃ ብዙ ነገር ኢንቮልቭ የሚያደርጉ ድርጅቶችና ግለሰቦች ደግሞ አክብዶት ነበረና አሁን አንድ ላይ ኮሚቴ ሲያመጡ ያንን የመጨረሻውን ቴሌቶን እናግዝ በሚል ነው እንጂ አካውንቱ ከዚህ በፊት ኢቭን ፋና የሚለው የፋና ድርጅት ያው በግለሰብ ከሚሆን በተቋም ይሆናል በሚል ተነጋግረው ከፋና ጋር ስፔሻሊ ለኮሚቴው ለብቻ አካውንት ከፍተውላቸው ነው ፋናዎች እንጂ ፋና የሚያዝበት ገንዘብ አይደለም። ይሄ 4 ኮማንዶች ተስማምተው 11 ሰዎች የመረጧቸውን የመጨረሻው ኤፕሪል 5 ዲሲ ነበር የተደረገው። ማንዴቱን ኤክስቴንድ አድርገውላቸው አንድ የመጨረሻ ቴሌቶን እንዲያደርጉ ለዛውም ከዚህ ይሄን ፕሮሰስ እኛን እነሱን ለማገዝ ስናስብ ይሄ አንድነቱ አልታወጀም ነበርና ሜይ 24 ለማድረግ ነበር። ከዛ የተለያዩ ነገሮች ሲገፉት ባይሆን ባይረዝም ፋኖቹም ይመርጡ ነበር፣ ኮሚቴዎቹም ይመርጡ ነበር። አፓፓ አድርገው ጨርሰው መሄድ ነው የሚፈልጉት። ግን አንድ ጊዜ ከተለፋበትና ኦልሬዲ ደብዳቤዎችም ተበትነው የመጨረሻው ደግሞ አንድ የመደረጉ የሚመጣውም ክረምት ነው እንደምታውቁት ጋፕ ብሪጅ ያደርጋል በሚል ነው እንጂ አካውንቱም እነሱ የሚቆጣጠሩት ነው ኮሚቴው ማለት ነው። ከኮሚቴው ደግሞ ቀጥታ ክፍፍሉ ምንም ከፋኖች ጋር ተነጋገሩ። ከዚህ በፊት ለአራቱ ኮማንዶች በአራቱ ኮማንዶች በተዘረጋ ህዝባዊ አስተዳደር ስር የሚደረገው ኮሚቴው በሰራው ድጋፍ መልክ የሚቀጥል የመጨረሻ አንድ ሞር ነው ማለት ነው። እዚህ ጋር አፋድ መቶ አታክ ቢያደርገው ይሄን አይደንቀኝም። ብልጽግና አታክ ቢያደርገው አይደንቀኝም። የአማራ እነዚህን ኮማንዶች ሲያግዝ የነበረውን አንድ ከሆኑ በኋላ አታክ ቢያደርገው ግን በጣም ይደንቀኛል። ምክንያቱም ይሄ አማራ ፋኖ ብሔራዊ ኃይል ፕሮሰሱ ምንም አይሆንም ብያቸዋለሁ። ማንም ኮሜንት አረጋ ዲቨሎፕ እያደረጉ ወደ አንድ ሰው ሁሉ ወደሚፈልገው አይነት ከላይ ወደ ታች ተዋረድ አይነት እንትን እንደሚመጡ ጥርጥር የለኝም። ኢን ዘ ሚን ታይም 4 ሆነው ያሉትን ነገር እያደረጉ እየቀጠሉ ነው፣ የበለጠ እየተቀናጁ ማለት ነው። ስለዚህ ይሄ ፕላትፎርም ተሳካም አልተሳካም አት ዘ ኤንድ ኦፍ ዘ ዴይ አትሊስት እነዚህ 4 ኮማንዶች እኮ አይፈርሱም አይደል የፈለገ ቢሆን። ስለዚህ ይሄ ኤፈርት በፊት በነበረው ደረጃ እነዚህኑ ደግሞ መልሶ ነው የሚያገዛቸው። ስለዚህ ይሄን ነገር እያደረጉ ስለሆነ እንትኑ ምንድነው ጥያቄ እንዲቀርብበት አትፈልግም ሰናይት ምናምን ብላችሁ ከሰር የተናገራችሁ ሰዎች ትክክል አይደላችሁም። ምክንያቱም በጣም ጥያቄ መቀረብ ያለበት ሰዓት ነው። የመጨረሻውን ይሄን የምናገረው መልእክት ማለት ነው በጩኸት የሚፈርስ አይደለም። ይሄ እንትኑ ሳይሆን ፕላትፎርሙ የአማራ ፋኖ ብሔራዊ ኃይልን ሳይሆን ጠቅላላ የአማራ ትግል የሆነ ከፍ እያለ ዳገቱን ሲወጣ ታኮ እያደረገ ነው የሚሄደው። ሸርተት ቢል እታች አይደለም የሚወርደው፣ መስመሮችን እየሸነከረ ነው የሚሄደው። ነገሮች ተግዳሮቶች ቢመጡብን ትንሽ ሸርተት ብንለው እንጂ 10 ዓመት 2 ዓመት 1 ዓመት አንሄድም። ያኔ በግንባሩ ሰበብ የገቡ ሰጎ ገቦች ስንትና ስንት ወራት ወደኋላ ሪሴት ያደረጉብንን አይነት መንገድ ከዚህ በኋላ አንሄድም። ስለዚህ ጥያቄዎች ቢመጡ ማንም ሰው ጥያቄ ስለጠየቀ እኔ ምንም አይነት ኢኒሺዬቲቭ ይፈርሳል ብዬ አላስብም። እየጠነከረ ነው የሚሄደው። ከዚህ በኋላ አመራሮች ወጥተው ቢናገሩ የበለጠ ይፈነዳል። ምንም ነገር አይሆንም። አመራሮች ያለባቸውን ስጋት መናገር ካለባቸው ይናገሩ። በውስጥ ደግሞ የራሳቸውን የሚያደርጉትን ንግግር እነሱ እኛ እንደምናስበው እዚህ ሲናገሩ በኮንሴፕት ላይ ነው እንጂ ቀደም አሁን ያልኩት አይነት ነገር እንደዚህ አይነት ግለሰቦች ወደ ትግል ወደፊት ቢመጡ የሆነ ኮኔቴሽን አለው። ከጀርባ ማገዝ ካለባቸው ያግዙ። እሺ፣ ምክንያቱም ትራይቡናል መምጣቱ አይቀርም፣ ፍርድ መምጣቱ አይቀርም። ፖዚቲቭ እና ማይነሱ አንድ ሰው ለትግሉ ያደረገው ፕላስ ህዝቡን የጎዳው ታይቶ ከድል በኋላ ሁሉም ሰው በፍርድ መቀመጡ አይቀርም። ኢን ዘ ሚን ታይም ለትግል ይጠቅማል አይጠቅምም የምንለው መሪዎቻችንን ጋይድ እያደረጉ አሰራሮችን እየዘረጉ ሁሉንም አማራ ትግል ውስጥ የሚያሳትፉበት መንገድ ይኖራል።
ግን የሚታመኑ በጣም የሚታመኑ ደግሞ ለትግሉ 100% የቆሙትን ደግሞ ሞር ለትግሉ ፊት ለማድረግ ደግሞ በውጭም ጥያቄ አይመጣም ላይክ questionable የሆነ ነገር አይመጣም ማለት ነው አቋማችን ላይ ይሄንን ደግሞ እየቀረጹ መሄድ ይችላሉ መሪዎቹ ፋታ ቢሰጣቸው ማለት ነው ስለዚህ አንዳንድ በኮንሴፕት ላይ የሚደረጉ ኮሜንቶች ከሆነ ቀጠና ጋር ከሆነ አካባቢ ጋር ማያያዝ ትክክል ነው ብያላምን ምክንያቱም እያንዳንዱ አሰላለፍ ውስጥ እያንዳንዱ ቀጠና ውስጥ 100% አንድ አይነት የሚያስብ ሰው የለም የትኛው አካሄድ ይመቸናል ምክንያቱም እዚህ እንደ አማራ ነው እንጂ እየታገልን ያለ ነው በፊት ለፊት ያደረጉት እኮ ለዛ ነው እንጂ ሌላው ሰው እንደሚያደርገው በፓን ኢትዮጵያን ትግል እንደሚታወቀው ሳምሶን አይታቸውን ይዘው መጣሉ ድርጅቶች በየቦታው እንትን ይላሉ ከዛ በኋላ የሆነ ቦታ ይገናኛሉ ከዚህ በኋላ ካለ ማሪያችን ነው ብለው ለጥፈው ይመጣሉ ህዝቡ ደስ እንደሚለው ከጀርባ ብዙ ነገር ሳይጨርሱ በፊት ከዛ በኋላ ከ2-3 አመት ሙሉ ህዝቡ ሁሉን ነገር ልክ እንደ ግንቦት 7 ጊዜ እንደ ቅንጅት ጊዜ ሙሉ ጫጎ ከላከ በኋላ ዋም ሶሪ አልተሳካም ኖ እንደዛ አይደለም በፊት ለፊት ነው አብረው ሳሎንና ጓዳ አስገብተው ነው ህዝቡን እያሳተፉ እየሄዱ ያሉት ስለዚህ እኔ እነዚህ ጥያቄዎች ሊያሳስቡን አይገባም ብያስባለሁኝ ዩሪም መጠየቅ ከፈለገ አማራ ዛሬም ሁላችንም ኦፒኒየን በፍለፊት የምንሰጥ ሰዎች እንደገና ደግሞ ቤቲም እዚህ ያለሽ ሌሎችም ከዚህ ላይክ አሁን እዚህ ያሌሉ ግን ኦፒኒየን ሲሰጡ የነበሩ ሰዎች ሚዲያዎችም ሜንስትሪም ሚዲያዎችም ፋኖ መሪዎችም የጋራ ትግላችን ነው እኛው ተናገረ ነው እኛው አሽተ ነው እኛው እንትን ብለ ነው መጨረሻ ላይ ተስማምተን እንወጣለን እንጂ ቃታ ምንሳሳበበት ጉዳይ አይደለም ማንንም ጣላት ደስ ሊለው አይገባም እኛው እንታረቅ እኛው እንከራከር እኛው እንትን ይበልልን በስሜት አንዳንድ ጊዜ የመጣንበት አካባቢ ላይ እኔ አሁን ለምሳሌ አዲስ አበባ ነው ተወልጄ ያደግኩት አዲስ አበባ ሲነካብኝ ደስ አይለኝም ወይኔት ከምስቶ አማራ ግን የትም ቦታ ቢሄድ በአዲስ አበባ ልጅነቴ ተጠቅቼ ፕሮፋይል ተደርጌ ምናምን አላውቅም በአማራነቴ ነው እንጂ ስለዚህ like ያንን let's take a notch down let's take it a notch down እንትናችንን የአካባቢ አንዳንዴ የተነካ ምናምን ሲመስለን አንናደድ አይደለም ግን at the end of the day it's just አንድ identity ነው እሱ በተለይ በአማራ ጉዳይ ስፔሻሊ ኢምፖርታንት ነው እንደሌላው አይደለም በአማራ ጉዳይ ኢምፖርታንት የሆነበት ለዘመናት ጎንደር ጎጃም ሸዋ ወሎ ቤት አማራ አበሻ ኢትዮጵያ አቢሲኒያ እነዚህ ስሞች በተለያዩ ታሪካችን የተጻፉበት ነው ስለዚህ አንዱን የተለየ መውደድ ሌላውን መጥላት አይደለም ብዙ ሴንሲቲቭ አንሆን አንድ ሰው ተነስቶ ወሎዬ ጎጃሜ ጎንደሬ ምናምን ሸዋይ ሲባል ገና የራሱን ስለወደደ ባይ ዲፎልት ሌላውን እየጠላ ነው ብለን አንበል እኔ ፖለቲካዊ ጎጠኝነት ነው መጣላው ያ ማለት የራስን መውደድ የመጡበትን መውደድ ምናምን ሳይሆን ከዛ አልፎ ከሌንዲ ነው obviously ሄዶ ያላየውን ያልኖረበትን ማህበረሰብ ሌብል አድርጎ መሳደብ ካመጣ ማንንም አልከፈለውም እንዲ ሊያደርጉ ወይ ተከፍሎታል ማንገረፈው ወይም ደግሞ ለመበታተን ነው ማለት ነው by default ሰው አካባቢውን ስለወደደ ጊዜ አናጥፋ let's not be sensitive ከመውደድ አልፎ ሌላውን ሲጣላ ግን መስመርና አስመር በዛ መልክ ከሄድን ብዙ አመት ብዙ ሺህ አመታት የኖርንበት እስከስታውም አነጋገር ዘይቡ ምናምን አንድ ነገድ ብንሆን የተለያየ ገጽታችን ስለሆነ I think ብዙ አበሽቀን ገና ለገና እነዚህን ስሞች ሰማን ብለን አንደንበር ለማለት ነው ከዛ በተረፈ ካረዘምኩት በጣም ይቅርታ አመሰግናለሁ ዶክተር ሰናይት ታንክ ዩ በጣም ጥሩ ገለጻ ነው የሰጠሽን በመልከታች ላይ እንግዲህ ወደ በኋላ ሪፍሌክት ያደርጋሉ ልጆቹ ሰዓታችሁን ሴቭ ለማድረግ ዶክተር ሰናይት ተወርዳለሁ ስትይ ነበር መቆየት ከቻልሽ መቆየት ትችያለሽ አለበለዚያ ወደሚቀጥለው ሰው እድል እሰጣለሁኝ ያልተናገሩ ልጆች ስላሉ ማለት ነው ትንኩሽ ሐሳብ አለ እየሰማ ከሆነ ካልተኛ ቀጥል ሞሽ ይሰማል ድምጼ በደንብ ይሰማል ይቅርታ ደክማችኋል አይ ነው እኔም ጋር በጣም ሌት ነው ባይዘው እና ዶክተር ሰናይት ያወራችሁን ሰምቻለሁ የዩሪንም ሰምቻለሁ ቅድም ዩሪን ቤት ስለነበርኩኝ እዛ ሞሮለስ አውርተናል የሚመስለኝን ሀሳብ ሰጥቻለሁ እዛም የገባኝን ነገር ልረዳ የሞከርኩት ነገር አለ በዛው መጠን ደግሞ ቅድም እንደነገርኩ ነው ኢን ጀነራል
እኔ የምረዳው ነገር አለ። ዶክተር ሰናይት እዚህ ብትኖር እኔም ደስ ይለኝ ነበረ። ምክንያቱም ካላት የትግል ኤክስፒሪየንስ በአማራ ትግል ውስጥ ወይ ደግሞ በአማራ ስፔሻሊ ከአደረጃጀቶች ጋር ከሲቪክ ተቋማት ጋር የረጅም ጊዜ ኤክስፒሪየንስ ስላላት ትግሉን ስትገመግመው ያለፈውን የአማራን ትግል ስትገመግመው ችግሮች ብላ ካስቀምጠቻቸው ሪሰርች ካደረገች ችግሮች ብላ ካስቀምጠቻቸው ነገሮች ውስጥ ሜይን የሆኑ ነገሮች ምንድን ናቸው ብዬ መጠየቅ እፈልጋለሁ። ምክንያቱም አሁን ያነሳቸው ነገር በመርህ ደረጃ በደንብ አድርጎ ትክክል የሆነ መሳ ለመሳ ሊገጥም የሚችል ነገር ነው። ግን አንዱም አሁን ላለንበት አፕስ ኤንድ ዳውን እኔ እና አንተ ከዚህ በፊት በተደጋጋሚ በፕሮግራሞች እንዳወራ ነው ከአራቱም ቦታ ላይ ያለ አሁን ዶክተር ሰናይት ባነሳቸው ብቻ ሰው የተወለደበትን አካባቢ በጣም ከመውደድ ብቻ የመነጨ ሳይሆን አንዳንዴ ፖለቲካሊ ኢንጌጅ የሚያደርግ የአካባቢ ፖለቲካ ይሰራል። ያ ደግሞ ተጠላፊ ያደርገናል። ተጠላፊ ሆኗል። በተለያየ ጊዜ ለተለያዩ ኔጌቲቭ ሀሳብ ላለባቸው ጠላቶቻችን ተጠላፊ አድርጎናል። ይሄ አራቱም ቦታ ላይ ያለ በአራቱም የጠቅላይ ግዛቶች ውስጥ ነባር ጠቅላይ ግዛቶች ውስጥ የነበሩ ናቸው። እኔ ዶክተር ሰናይትን ማለት ፈልገው በግምገማሽ መሰረት የጎጠኝነት ችግር ለአማራ ፖለቲካ ችግር አይደለም፣ መሰረታዊ ነው። ይሄ አገር መውደድ የተወለድንበትን አካባቢ ምንም ችግር የለውም። አንድ አውሮፓም አሜሪካም የተወለደ ኢትዮጵያዊ ከኢትዮጵያ ይልቅ የተወለደበትን ቦታ ይወዳል፣ ተወልዶ ያደገበትን ቦታ። ይሄ ተፈጥሯዊ ነው። ነገር ግን ይሄ ተፈጥሯዊ የሆነ ነገር ፖለቲካሊ ዳይቨርት ሲያደርግ አደረጃጀቶችን የፖለቲካ አቅማችንን ይመታል። ይሄ ሁሉም ቦታ አለ። አሁን ላለንበት አፕስ ኤንድ ዳውኖች ይሄ ችግር አይደለም ወይ? እንደዚሁ ዝም ብለን በቀላሉ አርገነው ልናልፍ እንችላለን ወይ? ኖርማል ነው ብለን ከሆነስ ደግሞ አዎ የምትይ ከሆነ ደግሞ ይሄን ነገር ለማስተካከል ምንድን ነው መፍትሄው? ምንድን ነው መሰረታዊ? እስካሁን የምንሄድበት መንገዶች ከባድ ከሆኑ ማስተካከል አለበት። ሰው ማስተካከያው ምንድን ነው? ወደ ራሴ ይሄን ለዶክተር ሰናይት ያነሳው ጥያቄ ነው። ወደ ራሴ ሀሳብ ልምጣና ድርጅት ተፈጥሯል። ወደድንም ጠላንም በተፈጠረው ድርጅት ውስጥ መሪዎቻችን በአራቱም መንገድ ያሉት መሪዎቻችን ነው። አምነን የትኛውንም ጠቅላይ ግዛት ያለ ኃይል ከነዚህ ኃይሎች ጋር ድርጅት እንዲፈጠር ስንልከው ሌሎቹን ስላመንን ነው። ለምሳሌ መሪ ወዳጆን ከሀብቴ ጋር ግንኙነት ላደርግ ነው ወይ ከዘመነ ጋር ግንኙነት ላደርግ ነው ወይ ከደሳለኝ ጋር ሲል ሌሎቹን ስላመንን ነው ሰፖርት ያደረግነው። በሌላ አነጋገር ምንድን ነው የሌሎቹ ድርጅት መሪዎች የእኛም መሪዎች ናቸው በተመሳሳይ ሰዓት። ይሄ ምንም አይነት በዚህ ላይ ጥያቄ ያለው ኃይል አይኖርም። በዚህ ላይ ጥያቄ ያለው ግለሰብ ወይ ደግሞ ቡድን ሲኖር ነው ኢንተረስቱ ወደ ሌላ ይሄዳል ብለን የምናወራው። ከዛ በመለስ ግን ሁሉም ጋር ያሉ ሁሉም አደረጃጀቶች ያሉ መሪዎች ናቸው። በዚህ ሂደት ውስጥ ግን የሚፈጠሩ ተያያዥ የሆኑ ክፍተቶች አሉ ወይ ደግሞ ነበሩ፣ በተመሳሳይ ከምርጫ ጊዜ ጀምሮ የነበሩ ማለት ነው። እነዚህ መንገራገጮች አሁን ላይ ያመጡት እንትን ነገር አለ፣ ደካማ ነገር አለ ወይ ደግሞ ፊል እንድናደረግ ፍራስትሬት እንድናደረግ ያመጡብን ነገር አለ። አንድ ቦታ ፍራስትሬት ሲያደረግ አንደኛው ቦታ ፍራስትሬት ሲያደረግ እዚህ ደርሰናል። ይሄ ነገር በዘለቄታዊነት መታከም አለበት ነው። ድርጅቱ የኛ ነው፣ መሪዎቹ የኛ ናቸው። እዚህ ላይ ማንም አማራ ዳውት ሊያደርግ አይገባም። የትኛውም አማራ ዳውት ማድረግ የጀመረ ሰዓት ላይ ከመሰረታዊ ጥያቄዎቻችን ተንሸራቷል ማለት ነው። ስለዚህ መከራከርም ማንሳትም አይገባው። የሻለቃ ዝናቡን አማራነት የሻለቃ ዝናቡን የአማራ ሕዝብ ወካይነት እኔ ልክድ አልችልም።
በተመሳሳይ የሀብቴን፣ በተመሳሳይ የምሬን፣ በተመሳሳይ ዘመንን፣ በተመሳሳይ ደሳለኝን የሌሎቹንም ጨምረው ማለት ነው። ይሄን ፎካል ፖይንት ከያዝን የሚያጋጭ ነገር አይኖርም። ልዩነቱ በእነዚህ ግለሰቦች መካከል የሚነሱ ክፍተቶች ለአንዴና ለዘለቄታዊነት እንዲፈቱ ምንድነው መደረግ ያለበት? በዚህ ላይ ተንጠልጥለው የሚነሱ የፖለቲካ የሚመስሉ ሀሳቦች መቋጫ የሚሰጣቸው እንዴት ነው? ዶክተር ሰናይት አሁን የጠየኩሽ ጥያቄም አሁን ለጠየኩት ጥያቄ መልስም ይሆናል። የጎጥ ፖለቲካ ምን ያህል እንደሰረጸብንና መፍትሄውን እሱን ከነገርሽን አሁን ለሚነሱብን መንገራገጮችም መፍትሄው እሱ አይሆንም። ይህን ልል ነው የምፈልገው። ሌሎቻችሁ ስትሉ መስማት ፈልጋለሁ። ከገባሽ ይህን እንድትመልሽልኝ ፈልጋለሁ። ታንኪዩ ብራዘር፣ አንተንም ታንኪዩ። ታንኪዩ ሞሼ። ኔት ሀወር እንትን ብለህ ነው እንትን ያለ ከዩሪና ከቤቲ ትሄድና ዩሪ አጠቃለ ትሄዳለህ። ኦኬ ዶክተር ሰናይትን መለሳቸዋል። ዶክተር ሰናይት አጠራ አድርገሽ ለሞሼ ላነሳው ነገር መልስ መስጠት ከቻልሽ እና ወደ ቤት እንሄዳለን። እሺ ለማሳጠር ይቅርታ፣ ቅድም ረጅም ጊዜ ወስጃለሁኝ። ቴንኪዩ። አዎ ጎጠኝነት እንደ ችግርማ አለ በጣም ማለት ያ ችግር የኖረው የመጣው ስትራቴጂ ብለው ጠላቶቻችን የሚጠቀሙበት ነው። ግን አንፎርቹኔትሊ ያን ነገር መጠቀሚያ የሚሆነው ከልቡ የእውነት አካባቢ ተጎድቷል ወይም ደግሞ የእውነትም የሆነ ሴራ አለ። ይሄ አሁን አይደለም እላችሁ ከሰኔ 15 ጊዜ ጀምሮ ማለት ነው። ያኔ ነው በጣም ፈጦ መጠቀሚያነቱን መንግስት ማለት ያው የበረከት አሰራር ነው፣ የሱ ስትራቴጂ ነው። ከዛ በኋላ ነው እና አብይ ያው እየተጠቀሙበት የመጡት። ብአዴን ስራዬ ብሎ የሚጠቀምበት አማራውን መከፋፈያ ነበረ። አንደኛው ከክልሉ ውስጥና ከክልሉ ውጭ ያለው ልክ ከክልሉ ውጭ ያለው አማራ ጨቋኝ ወራሪ እንደሆነ አይታችሁታል። በተለያየ ጊዜ አገኘው ጋር ከወለጋ ሲደወልለት ምን አይነት መልስ እንደሰጠው ሰምታችኋል። ያ የሱ ብቻ አስተሳሰብ አይደለም፣ የሁሉም ብአዴኖች እነሱ እዛ ጋር የተሾሙት ክልል ውስጥ ብቻ ላለው ከክልል ውስጥም ደግሞ ያው በጀት እያሳለፉ እየሰጡ ምናምን። ስለዚህ አንዱ ትልቁ መከፋፈያ ክልል ውስጥና ክልል ውጭ ነው። ከዛ ክልል ውስጥ ራሱ ደግሞ እርስ በርስ በነበረከት ጊዜ በህወሓት በሚመሩበት ጊዜ የሚያደርጉት ምንድነው ጎንደር ላይ፣ ጎጃም ላይ፣ ሸዋና ወሎ ላይ የተለያየ የማባላትና እርስ በራሳቸው አንድ ላይ እንዳይቆሙ ኦን ቶፕ ኦፍ ዳት ደግሞ አማራ ያልሆኑ ሰዎች መሀላቸው እያመጡ ይሾሙባቸው ነበረ። እንግዲህ ለነሱ የዛ ትሩፋት ነው ሰኔ 15 ላይ እንደ መበታተኛ አንድ ትልቅ ሽብልቅ የሆነው ቱ አ ፖይንት። የዛን ጊዜ የተሰራው አስከፊ ስራ ያኔ ጠንካራ የአማራ አደረጃጀትና ትግሉ ደግሞ በተለይ ከ2016 ጊዜ በኋላ የነበረው በጣም ጠንካራ የአማራነት ፊሊንግ ስለነበረ ቀብሮ ያስቀረው ትራውማ አለ። አሁን ላይ በተለያየ ጊዜ ሪአክት የሚያስደርግ ማለት ነው። ያኔ የተባሉ ነገሮች ያኔ የተባሉ ቪዲዮዎች እየወጡ ሲመዘዙ አይታችኋል። ቱ አ ፖይንት እንደ ጎጠኛ ፖለቲካል መላጎጠኛ ማለት ነው። ፖለቲካሊ ጎንደርን ከጎጃም፣ ጎጃምን የጎጃምን አማራ ከጎንደር አማራ፣ የጎንደርን አማራ ከወሎ ቤት አማራ፣ ከሸዋ ለመከፋፈል ፖለቲካሊ የተቀመጡት ሰዎች አይታችሁ ከሆነ አይጣሉም። አሁን እነ ብሩክ አበጋዝና እነ አያሉ መንበሩ፣ እነ ጌትነት አልማው፣ እነ ቶማስ ጃጃው፣ እነ ዳምጣው ሸዋ ላይ እነዚህ ሲጣሉ አይታችሁ አታውቁም። እንደውም በጣም ኤክስትሪም የሄደ ከተባለ ለአካባቢ በጣም አስባለሁ ካለ ብሩክ አበጋዝ ከጌትነትና ከነ ቶማስ ጋር መጣላት ነበረበት። ለምን? የአካባቢ ጥቅም ወይ ከዳምጣው ጋር በጣም ይሄ አካባቢ ከባዲን ጊዜ ጀምሮ ይሄን ያህል መሬት አልተሰራም፣ ይሄን ያህል ኪሎ ሜትር አሲፍ በማንነት የመጣበት ትግል መበልጸግና ሀብታም መሆን ያድን ይመስል። እንደዛማ ከሆነ በመልማት ከሆነ እኮ የአዲስ አበባ ልጆች ትግል ውስጥ መሆን የለብንም። የአዲስ አበባ አማሮች ሌላው የበይ ተመልካች መሆን አምሮን ከሆነ እንደ አዲስ አበባ የለማ ኢትዮጵያ ውስጥ የለም። እኔ ምን አስጨነቀኝ በመልባት ቢሆን። እዛ ጋር የሆነ ጮቄ ተራራ ላይ በዚህ በኩል ምንድነው ጎጎራን ምንድነው በዚህ በኩል የሆነ ቦታ ጋር ኮሪደር እናደርጋለን። ስለዚህ አይታችኋቸው ከሆነ በቃ እንዲህ እንዳትለሙ ነው፣ ፋሲል እንደዚህ እንዳይታደስ ነው ምናምን ይላሉ።
እዛጋ ድልድይ ተንጠልጣይ ድልድይ ምናምን ነገር ይሰራሉ። ይሄንን ጥያቄ በአማራ ህዝብ ስልጣኔ ትክክለኛ ገቨርናንስ ቢኖረው ድሮ ገና ስንትና ስንት ነገሮችን የሰራ ህዝብ አሁን ሲንጋፖርን ያስመስላትም ነበር እንዴ እያንዳንዱን ከተማ? ኖ ዳትስ ናት ዘ ፖይንት። ኢምፓወር መሆን ስለሚፈልግ ነው። ስለዚህ እነዚህ ሰዎች ኢንስቲልድ መሆናቸውን የምታውቁት ግን ውጭ ወጥተው ትልቁ ጥፋት ግን ምንድነው? የእውነት ሴራው አለ። የእውነት የከለ አካባቢ ከአብይ በላይ ጠላት የሆኑ ወይ ደግሞ ከሆነ ሰርጎ ገቦች ወይ ከህዋት በላይ ጠላት የሆኑ መጥቶ እኔን ሊበድለኝ ይችላል፣ ሊያቆረቁዘኝ ይችላል የሚለው እምነት ምስኪኑ ጎጃሚ፣ ምስኪኑ ጎንደሬ፣ ምስኪኑ ሸዌና ምስኪኑ ወሎ ቤት አማራ ቤት እንዲገባ ኤጀንት ሆነዋል። አሁን ምስኪኑ ሰው ወጥቶ በሌላ ማታቁት ከዚህ በፊት በክፋት ማታቁት ሰው ወጥቶ እንዲህ አይነት ነገር ሲናገር ያስደነግጣል። የእውነትም ክፍፍል ያመጣል። ምክንያቱም ያንን ሐሳብ እንዲገዛ የሚያደርጉት ግን እርሾቹ ግን የተከፈላቸው ናቸው። በዚህ እኮ በጣም ቀላል የዚህ ጦርነቱ ጊዜ እኮ በጣም በማታምኑ ደረጃ እንግዲህ አጼ ቴዎድሮስ በኢትዮጵያ ሌቭል፣ በአፍሪካ ሌቭል፣ በዓለማችን ሌቭል ጀግና ናቸው። ከአካባቢ ደግሞ ከጎንደር አካባቢ የመጡ ንጉስ ናቸው። አጼ ቴዎድሮስን ኪነት ያገነነው ጀግና ብሎ የጻፈ አጼ ብሎ የጻፈ ሰው ጋር እዛ ጋር በብአዴን እና በአብይ ሰንሰለት ይከፈላቸው የነበሩ ጎጠኞች ወጥተው ከጎንደር ሄደው አብሮት ፎቶ ተነስተዋል። ማን የሚባለው ሰውዬ ነው? እውነት ጎንደሬነት ቢያማቸው አጼ ቴዎድሮስን ሰድቦ ከጻፈ ጸሐፊ ጋር ሄደው ፎቶ ይነሱ ነበር እንዴ? ኖ፣ ትክክለኛው ሴራ እሱ ነው። መጠንቀቅ ያለብን እኛዎቹ ላይክ በአማራነት መበደላችን እንዳለ ሆኖ በአካባቢያችን ደግሞ ወይኔ እንዴ ይሄን ያህል እኛስ አማራ አይደለን እንዴ ለምን እንደዚህ ለብቻ ይደረግብናል የሚል ትንሽ ነገር ሲሰማን ቆም እናደርግና እዚህ ጋር ሴራ አለ እንዴ ብለን ራሳችንን መጠቀሚያ እንዳንሆን እንፍራ። ኖርማሉ ምስኪኑ ጎጃሚ፣ ምስኪኑ ጎንደሬ፣ ምስኪኑ ሸዌና ወሎዬ ነው እንጂ መጠንቀቅ ያለበት ትክክለኞቹ የሚከፈላቸው ማሰራቸው ይሄ ነው። በጥይት አልቻሉንም፣ በድሮን አልቻሉንም። the only way አማራን መክፈል የሚቻለው እርስ በርሱ በማባላት ነው። ማለት ቻይ እንሁን። አንዳንድ ጊዜ ቀረብ ብለን እናስረዳ። እኔ ብዙ ጊዜ አንዱን የሚጠላ ሰው ጋር ኦፕንሊ ተነጋግሬ በቃ ላይክ እስከታች ድረስ ተነጋግረን ኦኬ የሪሶርስ ከሆነ አንዱ ላይ የመሾም ጉዳይ ከሆነ መጨረሻ ላይ እኮ ንግግሩ ሄዶ ስልጣን ላይ ነው የሚሄደው አይደል? ከድል በኋላ it's not like በረሃ የሆነ ቦታ ያለበት ቦታ የለም። ሁሉም ያደለው ነው። ጎንደርም፣ ጎጃምም፣ ሸዋም፣ ወሎ ያለብንን የማንነት እንትን ካለፍን በኋላ ሁሉም ዲሴንትራላይዝድ በሆነ መንገድ በአማራ እንደ አማራነት ቆሞ ሁሉም ግን አንዱን የማይጎዳበት ሲስተም ለሁሉም ኢቭን የሆነ ነገር መምጣቱ አይቀርም። like ይሄን ጥያቄ ብሎክ መደረግ የለበትም። ጥያቄ ያለበት በተለያየ ጊዜ የተለያየ ቦታ ተጎዳው ካለ it's just a matter of timing። ይሄን ነገር ጭራሽ አታንሱት በማለት አይደለም መገደብ የሚቻለው። ፕራዮሪታይዝ እናደርግና ያለብንን የማንነት እንትን ካለን በኋላ ፌር ነገሮችን ከዚህ በፊት የተደረጉ ነገሮች በብአዴን የተደረገብን ነገሮች ማለት ነው። ከመሬት ተነስቶ አንድ አማራ ከየትም አካባቢ ይምጣ ከክልሉም ውጭ ምናምን አይደለም ወንድሙ ላይ ለሌላው ተጎዳብኝ ብሎ የኦሮሞ ደምዳሜ ነው ብሎ የሚቆም ህዝብ ነው ይሄ። ዩኒቨርሲቲ ተማሪዎች አንዱን ሲገደል እኮ ትዝ ይላችኋል። አንድ ኦሮሞ ልጅ ተገደለ ተብሎ እናት የአማራ እናት እኮ ነች ሰልፍ የወጣችው ወልዲያ ላይ። ሌሎቹ ሽምጥጥ አድርገው ያን ሁሉ ከአዲግራት ከህንፃ ላይ ሲወረወር የአማራ ልጆች ጅማ ላይ፣ ጅጅጋ ላይ የአማራ ተማሪዎች ጡታቸው ሲቆረጥ አንድ የሌሎች እናቶች እውነት እግዚአብሔርን እናቶችን መናገር አልፈልግም፣ ግን ምን ያህል ጥላቸው ውስጥ እንደተዘራ የምታዩት። እባካችሁ ጠብቁልን የእናትነት ነገር ተሰምቷቸው ብለው ወጥተውላቸዋል። ወልዲያ ላይ ግን ወጣለች የአማራ እናት ወረቀት ይዛ ትክክል አይደለም ብላ። በእውነት አንዳንዴ እኔም ባይመጣል ያንን ህዝብ በምንም በኩል የሆነ ኤጀንት ገብቶ ሲዘውረው እኛ ደግሞ አብረን ተመተን የሆነ አካባቢን ጎጠኛ ነው ምናምን ከምንል ኤጀንቶቹን ለይተን እናውጣቸው። የተሳሳተውን ደግሞ ተማምረን ምን ብለን በዚህ ሌቭል አይደለም። ከዛ በተረፈ ደግሞ ይሄ አንበደልላቸው። እኛ ከነሱ በላይ ልንበደልላቸው አንችልም። ፋኖ መሪዎችን የበለጠ ከነሱ በላይ ተሰማን ሆነን አንቀረብ። they can handle it። ጥይት አናታቸው ላይ የሚጮህባቸው ሰዎች እኮ ናቸው። ተነጋግረው ፖዚሽን መደላደል አያቅታቸውም። እኛ እዚህ እንደ ካምፔን ጮህን ከሁሉም አቅጣጫ ነው የምለው። ሌላ ታሪክ ውስጥ አንገባ። ችግሩ አለ። ችግሩን ግን ማስተካከል ይቻላል ብዬ አስባለሁ። በጣም ብዙ ምስኪን ሰዎች እዚህ ውስጥ የተጎተቱ አሉ። ለአማራ ትግል ብዙ ሲሰሩ የነበሩ በሁሉም አቅጣጫ
ነገሩን አስረድ በዛ አቅጣጫ እንሂድ ማለት ነው እንጂ ከእኔ ከመጀመሪያው ጊዜ ጀምሮ እያንዳንዱ ሰው በሰው በመልካምነት ካየነው ይሄንን አጀንዳውን ከላይ ላይ ነጥለን ነው እንጂ ማንሳት ያለብን ሰዎችን ሌብል አርገን እኔ በአራቱም አቅጣጫ ነው መላችሁ መጨረሻ ላይ ታጋይ እንዳይጠፋ ነው የምፈራው። ምክንያቱም ሁሉም ሰው ከሆነ አካባቢ የመጣ ነው። የሆነ ሰዓት ላይ የሆነ ተለቃቅሰን ተሰዳድበን መጨረሻ ላይ እነሱ ሁሉን ነገር ጨርሰው ወደፊት ሲሄዱ እግዚአብሔርን እልል የሚል ሰው እንዳይጠፋ ነው የምፈራው። ስለዚህ በዛ መልክ ብናየው ችግር አለ። ችግሩ የመጣው ምናልባት ሁለቱ ዶክመንቶች ስኳድ ምናምን በሚል የወጣ ዶክመንቶች ብዙ ሰው የሚሳሳተው እነሱን ዶክመንቶች እውነት ይህንን የጎጠኝነትን ችግር መፍታት ፈልጋለሁ የሚል ሰው በደንብ በትኖ ማየት አለበት። ዶክመንቶቹ ከየት መጡ፣ ማን ጻፋቸው፣ በሆነ ጊዜ የሆነ አካባቢ ሰው ጋር ተገናኝቶ ፎቶ ስለወጣ ብዙ ሰዎች ተቃውመውኛል። ይሄ ሴራ በሁሉም በአራቱም ቦታ እየተደራጀ ስሊፐር ሴልስ አሉ። ሁሉም ቦታ በጎጠኝነት ተነስተው ጎንደር ብቻ አይደለም ከጎንደርም ደቡብ ጎንደር በምትባል የሆነ አካባቢ እና ያለው መንበሩ የሚማሩት ማለት ነው በየሩሙ ግን የዛ ሪስፖንስ ብቻ ሪአክሽን ብቻ ሳይሆን ሆነ ተብሎ እያንዳንዳቸው ሜቢ ነገትነት አልሟል ተሳካላቸው ይሆናል እና ለኢየሱስ አዳሙ በዛ ሌቭል አላንቀሳቀሱት ይሆናል። ግን ሰበብና እንትን እየፈለጉ ሰበብና ቦታ እየፈለጉ እታች ትግል ድረስ እንዲገባ አሁን እኮ የሚያስፈራው እኮ ይታገሉልናል የምንላቸው ሰዎች እኮ እንደዚህ አይነት ነገርን የነሱን አጀንዳ ሰምተው አብረን ታጋ አድርገን አስቀምጠን የሆነ ነገር ከተናገሩ ትግሉ ማለት መቼም አይበላሽም መቼም አይቀላበስም። ግን የከፈሉለትን ዋጋ ጥቁር ነጥብ እንዲጥል ያስደርጋቸዋል። ስለዚህ ይሄ ስትራቴጂይዝ ተደርጎ በመንግስት በኩል በጀት ተበጅቶለት የተሰራ ስራ ስለሆነ መቼም አይድነቃችሁ። በድል አሸንፈን እስክንወጣ ድረስ ከተለያየ ቦታ ያኔ በጣም በሚያስፈራ ሁኔታውን ስኳድ ምናምን ተብሎ በተለያየ ጊዜ የሚነሳ ዛጋ የተነሳው አይነት ግሩፕ በተለያየ ቦታ ሊነሳ ይችላል። የተማተሮፍ አጀንዳውን የመቀበል ያለ መቀበል ነው እና ያንን ማቆም የሚቻለው ቀድሞ ፕሮአክቲቭ በመሆን ነው እንጂ የሚገዛ ሰው ባንዳ የት ይጠፋል? ከሁሉስ ቦታ አይጠፋም እኮ ባንዳ ሁሉ ቦታ አለ። ቀድሞ ፕሮአክቲቭ ሆኖ በአደረጃጀት ማቆም ነው የሚሻለው ብዬ አስባለሁ። ይሄኛው አሁን የሄድንበትን ይሄኛው ከቋራ በኋላ የመጣው የድርጅት ሲቹዌሽን ላይ ብቻ ሳይሆን ኤኒቲንግ ወደፊት አመራር ላይ መግለጫዎቹ ላይ የተነሱትን ጥያቄዎች ለሱ እንግዲህ ነገ እንነጋገራውን ነቤት መናገር ስላለባቸው መቆየት ስለማልችል ነው እንጂ የሚበተነውና ደዌ እየተዘረዘረ ያለው ልክ የአማራ ታጋዮች የአማራ ክልልን ብቻ ይዘው አብይን ይዘው መቀጠል እንደፈለጉ ተደርጎ ስለ አማራ ፋኖ ብሔራዊ ኃይል ምናምን በሚለው ብቻ አትዩት። ይሄንን ትርክት አራቱን ኮማንዶች ለረጅም ጊዜ ሲሏቸው የከረሙት ነገር ነው። ለስር ነቀል ነገር አይታገሉም። በጥይት መታገል አርምድ ስትራግል ነፍጠኝነትን የጀመሩት ሁሉም ሰው በሰላማዊ ትግል ያለ ሲንገዳገድና እየከዳ በሚገባበት ሰዓት ሁሉ ጊዜ ጀምሮ እነዚህ ሰዎች ናቸው። ከኤርትራ በረሃ ጊዜ ጀምሮ ማለት ነው። ከከፋኝ ጊዜ ጀምሮ ማለት ነው። እዚሁ በህቡ ደግሞ አገር ውስጥ እየተንቀሳቀሱ ማለት ነው። ስለዚህ ነፍጥን ስታነሳ ገና እኮ ስር ነቀል ለውጥ ነው። ሌላውንማ በፕሮሰሱ ሄደ ማድረግ ትችላለህ። የአማራ ፋኖን በአዲን ተክቶ ብቻ መቀጠል ይፈልጋል። እነሱ የሚያስቡትን ነገር ሲጭኑብን ገና ለገና እዚህ ጋር አሁን የመጣው ፕላትፎርም ላይ ጥያቄ አለን ብለን ዝም ማለት የለብንም። ይሄ የተማተሩፍ የመስመር ጉዳይ ነው፣ የመርህ ጉዳይ ነው። ይሄኛውን ስርዓት እንኳን እፈልጋለሁ ቢል አማራ እኮ ነው የምላችሁ እንደገና ቁጭ ብሎ ባለበት ይጽፋታል እንጂ በፊት በሌለበት ያቀቃቁትን ነገር ለምንድን ነው የሚቀበለው? ኢትስ ናት አባውት እኔ አማራ ይፈልጋል አይፈልግም ብዬ ለአማራ እየበየንኩለት አይደለም። ግን በሌለበት የተደረገን ሴራ የመቀበል ፍላጎት እንደሌለው ለአማራው ታጋይ ነው እንዴ እነሱ መተው የሚነግሩት? ጥፈውት ሊሄዱ ነው ምናምን ብለው እነምሬን እናስረሰን እነዘመነን እንግዲህ አስቡት መቼ ነው የትጥቅ ትግል እዛው ሴራ የለም ከምንድነው ከግራ ካሱ በሴራ አይደለም የወጣ ነው እያሉ ሲሉን የነበሩ ሰዎች ያኔው ጠላት መንግስትም ህወሓትም ነው ሲል የነበረውን አማራ ህዝባዊ ኃይል አሁን አይደለም የወጣ ነው እያሉ ሲሉን የነበሩ ሰዎች ያኔው ጠላት መንግስትም ህወሓትም ነው ሲል የነበረውን አማራ ህዝባዊ ኃይል አሁን ባዲን ብቻ ተከትሎ ሊሄድ ነው ይላሉ እዛ ውስጥ የነበሩ አመራሮችን። እነ ሻለቃ መሳፍንት ምንድነው ያሉት? ሻለቃ መሳፍንት ምንድነው ያሉት? ይሄ ጦርነት
ምንድነው ወደ መጨረሻው ምንድነው ፖይንቱ ነው ያሉት ሻለቃ መሳፍንት። ከፋኝ ላይ ከአጋዚ ጊዜ ጀምሮ ሲታገሉ የነበረው ከዛ በኋላ ደግሞ አሁን መጥቶ ቻሌ የተገደለበት ምክንያት ፋኖ ቻሌ ጎንደር ላይ ምንድነው? ወሎ ላይ ያሉት እነ ሞላ የተገደሉት ለምንድነው? ከጀርባ እየመታን አይደል እንዲሁ መንግስት ይሄኛውን መንግስት ለማቆየት ነው እነዚህ ፋኖቻችን እናሰግድ ምንድነው ያሉት ሲሉን ገና ለገና እዚህ ፕላትፎርም ላይ ጥያቄ ያለን ብለን ዝም ብለን መሄድ የለብንም። አሁን እኮ ጭራሽ መግለጫው ተበትኖ ምን ብሎ ኢኩዌት አድርገዋቸው ሳልሳዊ ብአዴን ከስም አሰጣጡ ራሱ እስኪያስቡት ሳልሳዊ ብአዴን በዛ ጋር ህወሓትን ለመተካት ሳልሳዊ ወያኔ የሚባል ከህወሓት የባሰ የመጣ አንድ ተለጣፊ አለ። ከነሱ ስም ኮፒ አደራረጉ እንኳን ስታዩት እንዴት መጣ ብላችሁ ማየት አለባችሁ። ተቃዋሚውን ሁሉ ሳልሳዊ ብአዴን ሲሉ እዚህ ጋር ምን ነው ኮንትሮል አድርገው ለማምከን እየሞከሩ ያሉት ቲም ምናምን ሲባል አይ ዶንት ቲንክ እዛ ላይ we should get on board። ልክ ነው፣ ፖለቲካል ጎጠኝነት በጣም ትልቅ ችግር ነው። ስትራቴጃይዝ ተደርጎ በመንግስት ለዛም 2 ዶክመንት ተጽፎ ታች ለማውረድ የመጀመሪያውን ዶክመንት መንፈስ የምታውቁት ከሆነ እሱን ሳታነቡ ሰዎች ኮሜንት አታድርጉ። በጣም ከዛው ከሁለተኛው ዶክመንት ጭራሽ ኦሮሞ ሰው እንደጻፈው ራሱ ያስታውቃል። ይሄ በኦሮምኛ የሚባሉ ቃላቶችን በጽሁፍም ላይ ያስገብቷቸዋል። ፕሮናንሴሽን ላይ ይሄ የኦሮምኛ ሲወለድ ያወራ ሰው ኔቲቭሊ የሚያወራ ሰው አማርኛ እንደ ሁለተኛ ላንጉዌጅ ሲናገር የሚናገሯቸው ግድፈቶች አሉ። እነሱ በጽሁፍ ሁሉ ገብተውበታል ሁለተኛው ዶክመንት ላይ እና እሱን በደንብ ስታዩት ኦፍ ኮርስ የተወሰኑ ከተለያየ አካባቢ የመጡ አማራ ኤጀንቶች ሊኖራቸው ይችላሉ። ዋናው ሴራ ግን የጎጠኝነትን የሚያራምደው ግን ከራሱ ከጠቅላይ ሚኒስትር ቢሮ በነ ዳንኤል ክብረት የነበረከት ያሰለጠኖች የነበሩ ሰዎች እዛው አብረዋቸው ይሄንን እንደ አንድ ትልቅ ስትራቴጂ የሚሰሩ ሰዎች የሚያሰሩ ስለሆነ እኛ ቀድመን መንቃት አለብን። ችግሩ አለ ብዬ አውቃለሁ፣ አስባለሁ። ፋኖ መሪዎች ይሄንን በጣም ያለምንም ችግር የሚያውቁትና በቀላሉ የሚያልፉት ጉዳይ ስለሆነ እኛ ይመስለኛል ይሄንን ታክል ማድረግ ያለብን። መሬት ላይ ይሄንን ነገር ያውቁታል ብዬ አስባለሁ። አመሰግናለሁ። አመሰግናለሁ ዶክተር ሰናይት። ጥያቄዎች ነበር ቅድም የተነሱት ላይ አይ ቲንክ ለሌሎች እድል መስጠት ስላለብኝ አልፋለሁ። በተለይ የሚዲያ አጠቃቀም ላይ ሁሉም ሰው የፈለገውን ከተናገረ ሊኖረው የሚችለው ኢፌክት ምናምን እዛ ላይ ጥያቄዎች ነበሩ። አይ ሆፕ ሌላ ቀን ጊዜ የተሰጭኝና ሞር ዲስከስ እናደርጋለን። ለጊዜው ግን አንቺም ጋር ሌት እንደሆነ አውቃለሁ። ስለመጣሽ በጣም አመሰግናለሁ። በጣም ጥሩ ሀሳቦችን ያካፈልሽን በጣም አመሰግናለሁ። እሺ አመሰግናለሁ። ነገ ንግግሮች ካሉ ነገ እንቀጥላለን። እሰማለሁኝ። ታቾኝ ደህና ምሽልኝ። ጥያቄዎች አሉኝ። ነገ እንችላለን፣ እንቀጥላለን። ጥሩ ታንኪዩ ዶክተር ሰናይት አመሰግናለሁ። ቤተልሔም ያላችሁትንና በመጀመሪያ ከዶክተር ሰናይት በኋላ በራሱ የዚህ የቤቱን አትሞስፌር በመጣውበት መንገድ ማበላሸት አልፈልግም። ምክንያቱም መናገር ያለባትን እንደ አንድ ምሁር በገባት ልክ ሀቅ ተናግራ ሄዳለች እና ምናልባት ያልገባቸው ወይ ደግሞ የሴራው ባለቤት የሆኑ ሰዎች ልሳቸውን ያገኙ ይመስለኛል። ምክንያቱም ሳዳምጠው የነበረው ነገር ሻለቃ ዝናቡ በ18 ዓመት እድሜው ጀምሮ ከቤተሰቡ ተነጥሎ ከኤርትራ እስካሁን ድረስ ባለበት ትግል ውስጥ ዋጋ ከፍሎ ዛሬ መከላከያን የሚገዳደር ከ60 ሺህ በላይ ሰራዊት አሰልጥኖ የአማራን ትግል ተሸክሞ እየተንቀሳቀሰ ያለን ጀግና በሰራው ትግል ላይ በተሰራው ሸፍጥ ይሄ ነገር መሆን የለበትም ብሎ ምክንያቱም ድርጅቱን አለባብሳችሁ ይዛችሁ መታችሁ እንደፈለጋችሁ መዘጎር የምትፈልጉ ሰዎች የምትፈልጉት ስላልተሳካላችሁ የማቹሪቲ ችግር አለበት ብላችሁ ስትሉ የማቹሪቲ ችግር ቢኖርበት በ18 ዓመቱ አማራ ተገደለ ብሎ ኤርትራ በረሃ ባልገባ ነበረ። እንደገናም ደግሞ ይህንን ሁሉ ሰራዊት አሰልጥኖ እናንተም አማራ ሁናችሁ ወጣችሁ እንድትቦተረፉ ባልፈቀደላችሁ ነበረ። በዚህ ልክ ዋጋ ከፍለው መሪ ሆነው ካለነሱ ምንም መሆን እንደማይቻል እየታወቀ የአማራ ደጋፊ ነን የምትሉ የመሪዎች ደጋፊ ነን የምትሉ ሰዎች እነዚህን ሰዎች በግለሰብ ደረጃ
የቆሎ ጓደኞቻችሁ አስመስላችሁ ማን ፈቅዶለት ነው መጥቶ የተናገረ ድርጅቱ የህዝብ ግንኙነት የለውም ወይ ቅብርጥሶ በማለት የመሪዎችን ቃል ለመምታት ጠላት ሆነው አማራውን ሂድ ሬሳህን ልቀም እያሉ አማራውን ሬሳ ሲያስለቅሙ የነበሩ ጠላቶችን ሁሉ በቤታችሁ ሰብስባችሁ አንድን የአማራ የጦር መሪ የሆነን ጀግና ለማንቋሸሽ ሄዳችሁበትን ርቀት ተመልክተናል። ያው ዝቅተቱ ለራሳችሁ ነው፣ ባይዘው ለኛ አይደለም። ሰው ምንድነው ጀነራል ዝናቡ ማቹሪቲ ጉዳይ ምናምን ብላችሁ ላላችሁት የእናንተ ማቹሪቲ ምን ድረስ ነው? እኔ እንደውም በአሁኑ ሰዓት የተረዳሁት ማቹርድ ነን ብላችሁ በራሳችሁ በኮንፊደንስ የምትናገሩ ሰዎች በራሳችሁ ላይ የመጀመሪያ ጥያቄ ማቅረብ አለባችሁ። እውነት ማቹርድ መሆናችሁን ታውቁታላችሁ? ለነገሩ ሰው የራሱ ችግር በፍጹም አይታየውም። ለሰው ነው መስታወቱ ነው የሰው ነገር የሚታየውና ምን ለማለት ነው እኔ እዚህ መድረክ ላይ ከዚህ በበለጠ ነገር አልናገርም። ቤቴን ከፍቼ ግን ቤት ከፍታችሁ ጥላት ሰብስባችሁ ጀግናውን ሻለቃ ዝናቡን ለማውረድ በጎጥ ለማድረግ የአማራን ህልውና ጥያቄ እንደ ድርጅት የሚመጣው ድርጅት ችግር ካለው መሪዎች የተቀበሉት ካልሆነ ሻለቃ ዝናቡን አልተቀበለውም አላልኩም እኔ። ምክንያቱም ተቀብሎት ድርጅታችን ብሎ ነው የተናገረው እና ስህተቶች አሉ መታረም አለባቸው ብሎ ይዞት የመጣውን ሐሳብ ጨፍልቀህ ምንም ይሁን ምንም አንተ የተሰጠህን ስልጣን ተቀብለህ ልጆችህን እያመጣህ ብቻ ደማቸውን ማፍሰስ ነው ያንተ ስራ፣ ከዛ ውጭ መናገርም ሆነ መጠየቅ መብት የለህም የሚል የጨፍላቂ አምባገነን አስተሳሰብ ተሸክመህ መጥተህ በዚህ ዘመን በመሪዎች ላይ ተጽዕኖ ለመፍጠር ካሰብክ ሲጀመር ድርጅትን መሪም አይኖርህም። አማራም በዚህ መንገድ ፍትሃዊ ሆኖ ሊሄድ አይችልም። መሪዎች አፍ አውጥተው በአደባባይ ወጥተው የሚናገሩት ከጀርባ በውጭው ዓለም የሚያላችሁ ሰርጎ ገቦችም መሬት ላይ እጃችሁን አስረዝማችሁ ገብታችሁ ድርጅቱ እንደ ድርጅት እንደ አብን ነገ ተጠልፎ ሊሄድ እንግዲህ ዶክተር ሰናይት አይጠለፍም በደም የተገነባ ነው ብላለች። እኔም ያንን ነው የማስበው። እዚህ ሶሻል ሚዲያ ላይ ያለው የፈለገው ኑ ድረሱልኝ፣ ኑ አግዙኝ፣ ኑ አብረን እንስደብ እያለ የፈለገ ቢጮህና የፈለገውን ሰብስቦ ቢያቅራራ የተመሰረተው ድርጅት ችግሮቹ ተቀርፈው ያሉት እውነታ ወጣው እንደ አማራ መሰራት ያለበት ነገር ይሰራል ብዬ እኔ አምናለሁኝ። ከዛ በተረፈ አንድም ከሶሻል ሚዲያ ላይ ተቀምጦ ከመለፍለፍ ውጪ የረባ አስተዋጽኦ የሌለው ሰው እንደ ሻለቃ ዝናቡ አይነት ሚሊዮኖችን አሰልፎ የኢትዮጵያን መንግስት ብልጽግናን መንግስት እያንቀጠቀጠ ያለን ጀግና ወንዚ ማቹሪቲ ችግር ማቹር አይደለም በሚል በዚህ ልክ ስትዘልፉ ቂጣ በቀደደው አፋችሁ ትንሽ የማይደብራችሁ ሰዎች እኔ በጣም ነው የታዘብኳችሁ፣ በነገራችን ላይ በጣም ማለት ነው። ስለዚህ ምንድነው ይሄንን እኔ አሁን ቤቴን ከፍቼ በሰፊው ይደበታል። እንኳን በዚህ ልክ መጣችሁ። ቤቱንም መረበሽ አልፈልግም። ስፔሻሊ ዶክተር ሰናይት በምሁር አንደበት በገባት በአማራ ልሳን እያንዳንዷን ነገር ተናግራ ሄዳለች። ጥያቄውም ትክክል ነው። ጥያቄን አትፍሩ ብላለችና ጥያቄን የፈራችሁ ሶሪ በጣም ይቅርታ፣ ጥያቄን የፈራችሁ ማቅረብ የለባቸውም ብላችሁ ዛሬ የምትንጫጩ ሰዎች ከጀርባ የፈተፈታችሁት የሰራችሁት ሴራ ስላለ ያ ሴራችሁ ስላልተሳካላችሁ ያ ሁሉ ነገር አልሳካ ቢላችሁ ደግሞ የርቀቱ የጭካኔያችሁ ብዛት ደግሞ አንድን የጦር መሪ የማቹሪቲ ችግር ስላለበት ነው። አባቴ እሱ እኮ ማቹርድ ሆኖ ቀድሞ ወጥቶ ከሆነ አላልኩም። ማቹሪቲ ችግር አለ አላልኩም አላችሁ እንጂ ቀላላችሁ ድምጻችሁን ይዘናል ብለን እኔ አላልኩም። ካልኩ ማሰማት ትችያለሽ ድምጼ። በቃ ለማንኛውም እኔ ዶክተር ሰናይት ሄደችበት ጉዳይ አለ። እኔ በጣም የምደግፋችሁ በጣም የምከተላችሁ በዚህ ትግል ውስጥ ብዙ አስተዋጽኦ ያደረጋችሁ ሰዎች በስህተት ላይ ስህተት እየደራረባችሁ የማይሆን ነገር ውስጥ ከምትገቡ ጥሞና ጊዜ ወስዳችሁ ምንድነው ችግሩ? ምንድነው መደረግ ያለበት? እንዴት ነው መስራት ያለብን? መፍትሄው ምንድነው ብላችሁ መፍትሄ ፈልጋችሁ አረፈደም አማራውን በአንድ አድርጋችሁ አደረጃጀቱም ሌላ ችግር ውስጥ እንዳይገባ መሪዎችም በጎጥ እንዳይገቡ የጀነራል ዝናቡ ጥያቄ የጎጃም ጥያቄ ተደርጎ ሊመጣበት የተሄደበትን መንገድ ራሱ ስህተት እንደሆነ አውቃችሁ ነገሩን በጥሞና አይታችሁ እኔ እንደውም ትናንትና ይሄ ኢንተርቪው ሲወጣ የቆማችሁበት መሬት ትክክል እንዳልሆነ ተረድታችሁ ራሳችሁን አስተካክላችሁ
ሌላ ነገር ይዛችሁ መጣችሁ። እኛም አብረናችሁ ቁጭ ብለን በይቅርታ ነገሮችን እንትን ብለን ፈትተን አማራው እንደ አማራ በአንድ ይሄዳል ብዬ ነበር ያሰብኩት። ከዛ ብሶ ጭራሽ በሌላ መንገድ ነው የተመጣው ማለት ነው። እና አሁንም ሊታሰብበት ይገባል። ጀነራል ዝናቡ የተናገረው ነገር እንደ አንድ የጎጃም ሰው ሳይሆን የታገለው እንደ አንድ አማራ ነው። የአማራ መሪ ነው። ሊከበር ይገባዋል። ማንም ሰው ነገ ጠዋት መጥቶ እሱ ኢንተርቪው ካረገ ነገ ሌላውን መግለጫ ያወጣል። ማውጣት መንጫጫት መብት ነው። በመግለጫ ጋጋታ፣ በጩኸት የሚዲያ ምንድነው ጩኸትና ጋጋታ እውነት ልትደበቅ አትችልም። እውነት ተይዛ የጠራ ተቋም የጠራ ድርጅት አደረጃጀት መጥቶ አማራው እንደ አማራ በኩልነት ድርጅታችን ሳይጠለፍ ሰራዊታችን ነገ የሰራዊት ጥምረት ሲፈጠር በጀርባው እንዳይመታ ቀየውን ከለቀቀ በኋላ አሰራሩ ተስተካክሎ እስካልመጣ ድረስ መጮሃችንን እኛ እንቀጥላለን። እኛ የምንጮኸው ነገ ስለኛ ሊሞት የሚወጣው ወጣት በከንቱ እንዳይሞት፣ በከንቱ በጀርባው ተመቶ በጠላት ተመቶ በሴራ ተጠልፎ በከንቱ እንዳይሞት ትግላችን የአማራ ህዝብ በከንቱ ደሙ ፈሶ እንዳይቀር ነው። ዛሬ ሀቀኛ የሆነ አደረጃጀት ሀቀኛ የሆነ ነገር መሰራት አለበት ብለን የምንጠይቅ እንጂ የጎጥ የቀበሌ የቅብር ጥሶ ጥያቄ አይደለም እየጠየቅን ያለ ነው። ከመጀመሪያም የተናገርንበት በሶሻል ሚዲያ መጠን የጠየቅነው ጥያቄ እያንዳንዷ የተናገርነው ነገር እኔ ማንንም የፋኖ መሪ ስም አንስቼ እሱ ሊመራኝ አይችልም ብዬ የአንድን ፋኖ ስም ጠቅሼ አልተናገርኩም። ጀነራል ተፈራ ማሞ፣ ምሬዋ፣ ማንም ሰው ሀብቴ፣ ማነው ኢንጂነር ደሱ፣ ማናቸውም ዘመነም፣ አስረስም፣ ዝናቡም ለአማራ የወጡ ሁሉ ጀግኖች ለእኔ መሪዎቼ ናቸው። ነገር ግን መስተካከል ያለበት ነገር አለ። ሴራ ተሰርቷል። ሴራው የመንደርን መሪ ማምጣት ያለ መምጣት አይደለም። የአማራ ህዝብ ህልውና አደጋ ላይ ወድቋል ብለን ነው ጥያቄ ያቀረብነው። ይህንን ጥያቄ ስንጠይቅ ምንም ኤቪደንስ የላችሁም፣ ምንም ዝም ብላችሁ ነው እንደ ንፋስ ስትጮሁ የነበረ ከየት አመጣችሁት? ሲጀመር መረጃውን እኮ እኛ አይደለም ያወጣ ነው። ሲጀመር መረጃውን ማን እንዳወጣው ጠንቅቃችሁ ታውቁታላችሁ። መረጃውን ይዘው ከወጡ በኋላ ነው እኛ ወጥተን ይሄ ነገር ምንድነው ብለን ያመጣነው ጥያቄ። እስካሁኗ ሰዓት መቀበል እንኳ ባትችሉ ትናንትና በመሪ ደረጃ ያለው ሰው በዛ ልክ ተማሮ ወጦ ደግሞ ሲናገር መሪያችሁን ሳታከብሩ የተናገረውን እውነት ጭራሽ እነሱን ውሸታም አድርጋችሁ ከመጣችሁና እየተደረገ ያለው ነገር እኛንን የምናውቀው ውሸት ነው ብላችሁ አንድን መሪ ለማዋደቅ ከሄዳችሁ በጣም ትልቅ ችግር አለ ማለት ነው። በጣም ትልቅ ችግር አለ። ስለዚህ እኔ ይበቃኛል አማራ ዛሬ ልውጣ። ምክንያቱም እንዳልኩ ጥሩ ነው ዶክተር ሰናይት የሄደችበት፣ በጥሩ ሁኔታ ነው የሄደችበት። በእሷ በተናገረችበት መድረክ እኔ ሌላ ብዙ የማይሆን ነገር ተናግሬ እንትኑን ማበላሸት አልፈልግም። በቤቴ ጊዜ ይኖረኛል ለዚህ ማለት ነው። እድሉ ስለተሰጠኝ አመሰግናለሁ። ልውጣ። ታንኪዩ ቤት ያመሰግናለሁ። ዩሪ ሪፍሌክት ቤት ያመሰግናለሁ። ዩሪ ሪፍሌክት የምታደርገው ነገር ካለ ናይትም የተናገረችው ጥሩ ሀሳብ ሆኖ ገዢ ከሆነ እሱም መልካም ነው። ያው ማንም ከተናገረው አትሊስት በጎ ሀሳብን ተቀብሎ ለድርጅቱ እንደ በጎ መንደርደሪያ መጠቀሙ አሪፍ ይመስለኛል። ከዛ በተረፈ መሪ እንደ መሪ ለማንኳሰስ እኔ አልሞክርምም። ያው መርህ የሚታወቅ ነው። መሪዎችን በጣም ነው የማከብረውና እረዳለሁ። ደግሞ ሻለቃ ዝናቡ ከ18 ዓመቱ ጀምሮ የታገለ ነው። እኔ የማቹሪቲ ችግር አለበት በፍጹም ልል አልችልም። እና አንድ ድምፅ እንደሱ አይነት ካመጣችሁ እንግዲህ ያው እታረማለሁ ማለት ነው። ግን አልልም፣ እርግጠኛ ነኝ በራሴ። እኔ እንዲህ አይነት ነገሮችም የሚጠቅሙ አይመስለኝም። ማለት የምፈልገውን እላለሁ፣ ማለት የማልፈልጋቸውም ብዙ ነገሮች አልልም። እና ከመርህ አንጻር ማለት ነው ማልለው፣ ስለማይገባውም የህይወት መስዋዕትነት የሚከፍሉልን ስለሆኑ። ከዛ በተረፈ አሁንም በኢንተርቪው ዙሪያ የሰጠሁት አስተያየት ማን ፈቅዶለት ነው የሚል አይደለም። ፖለቲካን በዛ መልኩ ከተረዳ ነው በጣም አስቸጋሪ ነው። እኔ ያልኩትኝ ተያያዥ የሆኑ ሌሎች መግለጫዎች ቢወጡ በፋኖች መሃል ሰምሃው ችግር ያለ ያስመስልና ተቋሙን ከውልደቱ ያሟሟዋል ነው። እና ግን ደግሞ ቢሆንስ ተቋሙ ቢማማስ ምናምን ከተባለ በቃ እኔ ችግር የለብኝም። አሁን እኮ በተቋሙ ቀጠለም አልቀጠለም በቃ ሁሉም አማራ እኩል ነው የሚጠቀመው፣ እኩል ነው የሚጎዳው። መጀመሪያ አካባቢ ለድርጅቱ የተለየ መሳሳት ምናምን እናሳይ ነበረ።
አሁን ላይ ግን እኔ የድርጅቱን ሎጎ ለቅሜ አጥፍቻለሁ ከፔጄ ላይ እንዳለ በጊዜያዊነት ያው ድጋፌን ስላቆምኩኝ ማለት ነውና ከዛ አንፃር ሌላ ምንም አላልኩም ማለት ነው። ሳይንሳዊ የድርጅት አሰራር በዛ መሰረት የሚዲያ ፕሮቶኮሉ ሰምሃው ቢፈተሽና ለወደፊት ችግር እንዳይፈጠር ቢታይ ነው። ያለፈውም አለፈኮ ቀጣይ የሚወጡት መግለጫዎች ወይ ምናምኖች እንዴት መገደብ እንችላለን? ቶሎ ሳይንሳዊ ኢንተርቬንሽን ቢደረግ ጣልቃ ገብነት ሳይንሳዊ ድርጅቱ ቢያረግ ነው። ከዛ በተረፈ ጥያቄ አትፍሩ ምናምን ተብሏል። ልክ ነው። እኔ ጥያቄ መፈራት አለበት ብዬ አላምንም። ሰምሃው የሶሻል ፋብሪክንና የድርጅት አንድነትን ብዙ ሊገዘግዝ በማይችል ደረጃ ቢሆን መልካም ነው። ምክንያቱም ፖለቲካም የሚሰራው ከዚሁ አማራ ጋር አለ አይደል? ሌላ አማራ አይመጣም። ለምሳሌ እኔ አሁን እዚህ ፕላትፎርም ላይ አሌክስ ትንኩሽ፣ ሞሼ እና አማራ ዛሬ ያሉና እነዚህ ቢሆኑ ሶሻል ቤዜ ፖለቲካ ስሰራ እነዚሁኑ ሰዎች አማክዬ የምጠይቃቸውን ጥያቄዎች ጠይቄ የሆነ ሰዓት ላይ ደግሞ ከነዚሁ ሰዎች ጋር ፖለቲካ ለመስራት የሚያራምድ አይነት ድባቡ በአጠቃላይ ቢሆን ካልሆነ ግን ምንድነው የሚሆነው? በጣም የተከፋፈለ ኮንስቲትዩንሲ ይሆናልና ለጊዜው ምንም አታመጡ ምናምን መባባል ሊቻል ይችላል። ኢን ዘ ሎንግ ተርም ግን ድርጅቱን ይጎዳዋል። ድርጅቱ ከተጎዳ ሌላ አደረጃጀት እንድንፈልግ ወይም አይደሉ በጣም የተዳከመ ድርጅት ራሱን ያፈርስና ወይ በሌላ ይዋቀራል ወይ ባሉ ስር ይገባል ምናምን እና እንደዛ ከመሆን ሰምሃው ሳይንሳዊ ብናደርገው ነው ያልኩት። ባይ እሱም አካሄድ ነው። ላይክ አሁን አንዳንድ ሰዎች እንዳካሄድ የልህን መንገድ ሊመርጡ ይችላሉ። አንዳንዶች ሰዎች ደግሞ ረጋ ብለው ነገሮችን ሊያዩ ይችላሉ። ሁለቱም ይጠቅማል። አት ኤንድ ኦፍ ዘ ዴይ እኔ ችግር የለብኝም። ድርጅቱ ከዚህ በኋላ ቢቀጥልም በጋራ ነው የሚቀጥለው፣ ባይቀጥልም ላይክ ኢትስ ኦኬ እንደ ማንኛውም አማራ የደረሰንን እኩል እንከፋፈላለን ማለት ነው እና እኔም ግን የመጠየቅ መብት የሚለው ነገር ተጠቅሜ እንዲሁም ጥያቄም አልጠየቅኩም። እኔ ራስ አርበኛ ሻለቃ ዝናቡ ለምን መጣም አላልኩኝም። ያልኩት ምንድን ነው እኔ ድጋፌን በጊዜያዊነት ዊዝድሮ አደርጋለሁ። በቃ እሱን ያልኩት። ያ ደግሞ የእኔ ስልክ ከፍቶ የማወራውና የማላወራው በአድቮኬሲ ምናምን የማደርገው ድጋፍ ነውና እሱን ለጊዜው አቆምና መጠየቅ የምፈልገውን ነገር እጠይቃለሁ ነው በቃ። ከዛ በተረፈ ምንም ሌላ አይ ቲንክ የተነሳም ሐሳብ የለም። ሰዎች ጥያቄ ማንሳታቸውን በጎ ነው፣ አበረታታለሁ። አሁንም በግልጽ የምናገረው እኔ በረጅም ዓመት የፖለቲካ ጉዞዬ እንዲህ አይነት ጭምልቅልቅ ያለ የሴራ ነገሩም ውስጥ የለሁም፣ አልገባም። እኔ ለአማራ ነው የምታገለው። ፎርዳት ማተር እኔ እንደው በአድቮኬሲ ደረጃ ስም አጉልቼ የምታገልለት አንድ ሰው ሊኖር ይችላል። እሱም ስለሚገባው ሐቁን መብላት ስለሌለብን ላለፈው 1 ዓመት ለአንድ ሰው እንደው በተለየ መልኩ አድቮኬሲ ሰርቻለሁ። ሐቅ መብላት ግፍም ስለሆነ ነፃ የሚወጣ ህዝብ የሰው ሐቅ አይበላምና እንደዛ ስለሆነ ነው እንጂ ከዛ በተለየ እኔ ለይቼ የምታገልለትም እኔ ማንም መራኝ ማን ችግር የለብኝም። መሪያ እከሌ ቢመራ የሚሉ ሰዎች ናቸው ብዙ ጊዜ እንዲህ አይነት ነገር ሞቲቭ ኖሯቸው ድንገት ትንተናም ላይ ወይንም ላይ ሴራም ከሰሩ ምናምን እነዛ አይነት ሰው እኔ have no problem እኮ ነው። ይሄ የአማራ ትግል በአንድም በሌላም ይቀናጅ እንጂ እና ነፃ እንውጣ እንጂ ኢንትረስት የለኝም። የትኛውም አካል ወደ ስልጣን ቢመጣ ለኔ ምንም የሚያደርግልኝ ነገር በግል ስለሌለ ማለት ነው። ከዛ በተረፈ ያው ትግላችን አማራዊ ነው። somehow merit based ሆኖ ምናምን ሰዎች በብቃታቸው ልክ እንደ ራስ አርበኛ ካሴ አይነት ሰዎች ትግሉን ይሸከሙታል፣ ያሻግራሉ ብዬ አምናለሁ። ጽኑ እምነቴ ነው። በቃ ይሄ የኔ እምነት ነው። ትግሉን በጽናት በደገፍኩበት ጊዜ ደግፌያለሁ። አሁን ላይ ደግሞ የራሴ ጥያቄዎች አሉኝ። ስለዚህ ሌሎች ጥያቄ ስትጠይቁ እንዲመለስላችሁ በሄዳችሁበት ርቀት እኔ ደግሞ የራሴ ሪዘርቬሽን ሲኖረኝ ትግሉን ለጊዜው መደገፍ ማቆሜ ጀስት ይከበርልኝ ነው። ከዛ በተረፈ ብዙም አጀንዳ ማድረግ ሊሄድበት አልፈልግም። ይሄን ነው የምለው አማራ ዛሬና ጨርሻለሁ። አይ ቲንክ ዶክተር ሰንዲ ውይይት ነበረ። አመሰግናለሁ። ዮሪ ታንኪው ወንድሜ። በዚህ ትግል ውስጥ በጽናት በመታገል የምናውቀው ወንድማችን አሁን ያሉ ልዩነቶች፣ አሁን ያሉ አቋምህ ያለፈውን እና የሰራኸውን
ገና ለገና በተወሰኑ ልዩነቶች እንድንክድ የሚያደርግ አይደለም። ምንም ጥርጥር የለውም። ቪዚብል የሆኑ ለውጦች ያመጣህ ልጅ ነህ። አይ ሆፕ አሁን ያለህን ፖዚሽን ሪኮንሲደር አድርገህ ወይም ጥያቄ ተመልሶልህ በቅርቡ ወደ አማራ ፋኖ ብሔራዊ ኃይል ድጋፍ ትመለሳለህ እና ተመሳሳይ መድረክ ተጋርተን እናወራለን ብዬ አምናለሁ። በርታልን። ሌሎቻችሁም እዚህ የነበራችሁ ወንድሞቻችን በሙሉ እህቶቼ በርቱ በያላችሁበት። አይ ቲንክ ከዚህ በላይ ፐርሲው አላረግም፣ ይበቃል።